ነበር። ኤትኒክ ፕሮፋይል ይባላል። እሱ በጣም ወንጀል ነው። በጣም ጥሩ። ስለዚህ የትግራይ ላይ የሚሰራው አማራ ላይ አይሰራም ካልከኝ ይሄ ዲስፕሮፍ ያደርገዋል ማለት ነው። ልክ ነው እያልኩ አይደለም። ትግራይ ላይ የተደረገው እኮ ወንጀል ነው ነው። አሁን እሺ፣ አሁን ለምሳሌ አዲስ አበባ ላይ የአማራ ቤቶች እየተበረበረ ነው አይደለም? እንዲያውም ላይ ተደርጓል። አሁን ነው እንጂ ጦርነቱ እንደጀመረ እኮ የአማራ ልጆች ተሰብስበው አይተሃል አይደል? ኮንሰንትሬሽን ካምፕ ልክ እንደ ትግራዮቹ ታስረው ነበር። የተወሰነ ኖ የቱ ጋር የነበሩት መሰለህ? እኔ በደንብ እነግርሃለሁ። የእስኬው ጀለሶች የነበሩ በእስኬው በኩል ይንቀሳቀሱ የነበሩትን በደንብ ለቅመዋቸዋል። ለምን? ወደ ጦርነት ስለሄደ የእሱ ደጋፊዎች ስለሆኑ፣ የእሱ ደጋፊዎች ደግሞ ለመንግስት አስጊ ናቸው። ወደ ጦርነት እስከሄድክ ድረስ እኔም አደርገዋለሁ፣ አንተም ታደርገዋለህ። ይሄ ነው ፖለቲካ። አንተም ታደርገዋለህ፣ እኔም አደርገዋለሁ። ሊሆን አይችልም። ለምን መሰለህ? እኔ አሁን አንተን የምከራከርህ የሆኔ ህጋዊ እስክንድር ነጋ ህጋዊ ሆኖ ከኢትዮጵያ የምርጫ ቦርድ ላይሰንስ አውጥቶ ፓርቲ አቋቁሞ የነበረ ነው አይደለም? ፓርቲ አቋቁሞ የነበረ ታጋይ ወደ እሱ ለቅቅ ያለው ብሎ ሲሄድ ፓርቲው በቂ ጥርጣሬ ከሌለ በግለሰብ ደረጃ የጦር መሳሪያ እንቅስቃሴ የሚያደርግ የጦርነት እንቅስቃሴ የሚያደርግ መረጃ እስከሌለ ድረስ ገና ለገና እነዚህ ሰዎች ከእስክንድር ጋር ይሰራሉ ብለህ አይደንቲፋይ አድርገህ ደግሞ የምታወራው ከእስክንድር ጋር የሚሰራ እኮ 50 እና 60 ሰው ቢሆን ነው አይደል? እማወራልህ እኮ በብዙ ሺዎች የሚቆጠሩ አማሮች ታፍነዋል፣ እስር ቤት ገብተው ነበር እኮ በሙሉ ብዙዎቹ ተለቀው ነው እንጂ አሁን መጀመሪያ ላይ እየተለቀመ ነበር የሚታሰረው የነበረው ልክ እንደ ትግራዮች። ይሄ ወንጀል ነው፣ ትክክል አልነበረም። ገብቶሃል አባባ? ኤትኒክ ፕሮፋይሊንግ መሰለህ። ይሄ በሀገር ውስጥ እኮ አንተ በማንነት ትጠቃለህ ማለት እኮ ይሄ ነው። ይሄን ነው እንዲቆም እኛ የምንፈልገው። ይሄ ስርዓት ቲፒኤልኤፍ ትግራይ ላይ ተደረገ። ቲፒኤልኤፍን ብጠላም ቆዮንዬ ቲፒኤልኤፍን ብቃወምም ትግራዮች ላይ የተደረገውን ኢሰብአዊ ነገር ኤትኒክ ፕሮፋይል፣ ትግራዮችን ማሸማቀቅ፣ በዘራቸው ጁንታ እያሉ መጥራት፣ እነዚህ ነገሮች ማወግዛቸው ናቸው። ባይዘው አማራውም ላይ እኔ አማራን ፋኖ ብደግፍም አማራውም ላይ የሚደረገውን ወንጀል እቃወማለሁ። የአማራን ፋኖ የደገፍኩኝ ኦሮሞ ላይ ኢሰብአዊ ድርጊት ሲፈጸም እቃወማለሁ። መሆን የለበትም። እኔ ለአማራ ህዝብ እኮ የተለየ ተቆርቋሪ ሆኜ አይደለም፣ ወይንም አማራነቴ ከኦሮሞነቴ በልጦ አይደለም። ፍትህ ግን የተነፈገ ህዝብ ነው። ለዚህ ይሄ ህዝብ ነፃ መውጣት አለበት ብዬ አምናለሁ። ደሴም ታይም ደግሞ በዚህ ህዝብ ስም የተደራጁ ፖለቲከኞች ኦሮሞን ቢሰድቡ፣ ቢያንቋሽሹ፣ ዲህምናይዝ ቢያደርጉ ደግሞ ቆሜ እታገላቸዋለሁ። ገብተዋል? ቆሜ ትክክል እንዳልሆነ ስሟገትም አይተታቃል። ሌላውን ዶርዜ እያሉ ሲጠሩ፣ ሌላውን ጉራጌውን ምናምን አንተ ፈሪ ምናምን እያሉ ሲጠሩ እታገላቸዋለሁ። መሀይሞች ስለሆኑ እዚህ ሚዲያ ላይ ያሉ ማለት ነው፣ ደደቦች ስለሆኑ፣ ኋላ ቀሮች ስለሆኑ። ኦሮሞቹ ደግሞ ልክ እንደነሱ ተረኛ ነኝ ብዬ ዱላ ይዤ እንዲጨፍር ነው የሚፈልጉት። ነው እኔ ዘረኝነትን አልደግፍም። ዘረኝነት ለትግራይ አልጠቀምም፣ ለኦሮሞም አይጠቅምም። አሁን ያለው ስርዓት ኦሮሞንም እኮ የወለጋ ህዝብ እኮ እያለቀሰ ነው። ኦሮሞ ነው የወለጋ ህዝብ። ገብተዋል? ፍትህ ቢኖር እኩልነት ቢኖር የወለጋ ጥያቄ ቢፈታ የአማራ ጥያቄ ቢፈታ ፍትህ ቤት በኩል እኔ የኢትዮጵያውያንን አስተሳሰብ ትንሽ የረሳው ይመስለኛል። አብትዬ የምጠይቅ ምን መሰለህ፣ አንድ ሰው ኢቭን ሌላውን ተው ኢትዮጵያውያን ሬስቶራንት ሲገባና ሌላው ሬስቶራንት ሲገባ የሌላውን ዜጋ ሲያወራና አበሻን ሲያወራ ያለው ልዩነትን እንኳን በሀበሻ ማየት ትችላለህ። እጁን አስፍቶ ይገባል። እዚህ ሬስቶራንት ገባ። ይሄ ባህሪ ሙሉ በሙሉ የምታበሻ ላይ ነው። እዚህ ቦታ መሽናት ክልክል ነው የተባለበት ቦታ ላይ አሜሪካን ሀገር አንተ ትሸናለህ፣ እናት ወልዳለች። መሽናትም አችልም እንጂ። አዎ ኢትዮጵያ ላይ ግን እዚህ ጋር መሽናት በህግ ያስቀጣል ተብሎ እዛ ጋር ሄዶ የሚሸና ህዝብ ነው ያለ። የኢትዮጵያን ህግ የሚያከብር የለም። ጉቦ ያስለመደው ማን ነው? ሰው ነው። ሰው እየሰጠን ያስለመደው ወይስ አይደለም? ሰው ነው የሚያስለምደ። ብልግናን ማስለመድ በኢትዮጵያ ካልቸር ሆኗል። ኢት ኢዝ አ ካልቸር። ጉዳዩ እንዲፈጸም የሆነ ቻፓ ሸጎጥ አድርጎልህ የሚሄድ ሰው ነው ያለው። ህጉ እንዲበለሻሽ ያደረገው ህዝቡ ነው። I totally agree with you። ስለዚህ አሁንም የምነግርህ ምን መሰለህ፣ ለማዳመጥ አሁን ለምሳሌ ፈቃደኛ አይደለም የኛ ህዝብ። ሶሉሽን እናምጣ፣ እንነጋገር ለመባባል ፈቃደኛ ህዝቡ ሳይሆን ለህዝቡ እንትን እላለሁ የሚሉ በጥራቆች የሚጮሁ ብዙዎች ናቸው። ለመስማት ፈቃደኛ አይደለም። የሚሰራውን ደግፈ የማይሰራውን ኮምፕሌን ማድረግ እኮ ያባት ነው። ማንም ያደርገው። አሁን እኔ በግንባታ ላይ አንዱንም አልቃወምም። አንዱንም ግንባታውን የሚቃወማል፣ አባይ መገደቡን የሚቃወምላል። ምን ያደርግልኛል እኔ ይላል። ለአንተ አድርግልህ። አንተ እኮ ውጭ ነው የምትኖሩ፣ ቢያንስ ደናቁርት ስለሆንክ ነው እንጂ አንተን እያልኩ አይደለም። እንደዚህ የሚሉ ሰዎችን ምን ያደርጋል? ይኸው እስኪ እዛ ጋር ትከሻ እየነካ ይኸው የእንትን ክብር እንኳን የለውም፣ የሀገር ክብር እንኳን የለውም፣ ጀርባ ያሻል ምናምን እያለ አቃቂር ያወጣል። ከትልቁ ፕሮጀክት ይልቅ ትንንሿን ነገር አውጥተው ትችት የሚሰጡ መሀይማን ናቸው። ትልቁን ፒክቸር አይፈልጉም። ለኢትዮጵያ ኢትዮጵያን አይወዷትም። እውነቱን ልንገር፣ አሁንም እነግርሃለሁ፣ የአማራ ክልል ላይ ሞር ሰዎች መኖር ሲጀምሩ፣ ብሔር ብሔረሰብ ልክ እንደ ኦሮሚያ፣ ልክ እንደ ደቡብ፣ ልክ እንደ አዲስ አበባ መኖር ሲጀምሩ
የዛኔ ምን ማድረግ ይቻላል? የዛኔ ሌላውም እኩል መሆን ይቻላል ባይነኝ። አሁን አሜሪካን ሀገር አልኩ ሀብትሽ ብብቱን አበጥሮ የሚዞረው በአበሻ ሬስቶራንት ሲሰሩ የሚበድሉት የራሱን የሚበድለው እሱም ቶ አበሻ ቤት እንኳን ኢትዮጵያ ላይ ሰራተኛ የሚቀጥሩት ባሪያ አይደሉ እንዴ? ሌላው እኮ ነው የሚያከብረንኛል ቤት። አሁን በአሁን ሰዓት ነው ማውራ ኢትዮጵያ ላይ የሚቀጠሩ የቤት ሰራተኞች እንደ ባሪያ ነው የሚታዩት። ክብር እንኳን የላቸው። እንደዚህ አይነት ሚውት ነህ። እንደዚህ አይነት ማንነት ያለን መጀመሪያ መሰራት ያለበት እኛ ላይ ነው። ህዝቡ ላይ ህዝቡ መከባበርን ፍትህ የቤት ሰራተኛ ላይ ፍትህ ማያደርግን ስለ ፍትህ መጮህ አይቻልም። የቤት ሰራተኛ ሶፋ ላይ የምትቀመጥ እኔ በህይወቴ አላውቅም። ኢትዮጵያ ላይ በህይወቴ አይ አሁን ይቀመጣሉ። አሁን ማስልካቸውን አይፎናቸውን ይዘው ምናምን ይቀመጣሉ። አንተ ዘመኑ ተቀይሯል። ኧረ ይቀመጡ ግደለኝ። የቤት ሰራተኛ ጌታ ምስክሬ የቤት የሚበሉበት ጋር ቁጭ ብላ የምትበላ አንድ ሰራተኛ የለችም። የድሮውን ነው አንተ የምታስታውሰው። ኧረ በለው መለሱ። ኢትዮጵያ ላይ ሰው ሰልጥኗል። ከስር ካላችሁ ወደ ላይ ኧረ ሰገጤ ነው። ራሱን ያሰለጥናል እንጂ ሌላውን አያሰለጥንም። የቤት ሰራተኛን አክብሮ የሚያወራ እንኳን የለም። ኦኬ ይኸውልህ ካልቸራል ኢግኖረንሲ የካልቸር ተጽዕኖ ይሄ ምንድነው? መጥፎ ባህል አይደል የሚባለው? መጥፎ ካልቸር አለ። ማህበረሰብን የሚጨቁን አንዱ አንዱን የሚያጠላላ አባባሎች ብዙ ነገሮች አሉብን። አንተ የምትላቸው አይ አግሪ ዊዝ ግን ይሄ እዚህ ሁሉ ማስተካከያ እኮ ፖለቲካ ነው። ይሁን ሰው ሁሉ ጊዜ ይኸውልህ ምንም ለምንድን ነው እዚህ ሀገር ምን ይባላል መሰለ? እዚህ ሀገር ላይ ለምሳሌ አሜሪካኖች እኮ ብትለቃቸው ዴር ዋይልድ እርስ በራሱ የሚገዳደል ህዝብ እኮ ነው። አሜሪካም ራሱ አርምድ ነው፣ በጣም አግሬሲቭ ነው፣ ግን ህግ አክብሮ ይሄዳል። አይደለም ታውቃለህ? አሜሪካ የሚፈራው ምን ነው? ህግ ነው የሚፈራው። ስለዚህ ኢንፎርስ የሚደረገው ምንድን ነው? ህጉ ነው። ኢትዮጵያ ውስጥም የምትለው እኔ ይኸውልህ ህዝብማ ሁሌ በስርዓት እንድታስተዳድረው ስርዓት ውስጥ ገብቶ በስርዓት እንዲሄድልህ የምታደርግበት ሲስተም መዘርጋት አለብህ ለህዝብ። አለበለዚያ ህዝቡ ሁሉ ጊዜ ስርዓት እየጣሰ ይሄዳል፣ እያጠፋ ይሄዳል፣ ወንጀል እየሰራ ይሄዳል። ገብቷል? ሁሉም እያልኩ አይደለም። ቢኮዝ ስርዓት የሚያከብረው ስለሚፈራ ነው። እኔ የምልህ አንተ አሁን ህዝቡን ብሌም ማድረግ ሳይሆን ሲስተሙ ትክክል ቢሆን ህዝቡ ሲስተሙን ይከተላል። ሲስተሙ ግን ኮራፕት ስለሆነ የኢትዮጵያ ህዝብ ሲስተሙ አሁን የህገ መንግስቱ ያልተመቸው ምኑ ነው? አሁን ለምሳሌ ዘግበኝ እስቲ። ይኸውልህ የኢትዮጵያ ህገ መንግስት አሁን ያልተመቸው ስትለኝ ይኸውልህ ኢትዮጵያ ውስጥ አሁን ኦሮሚያ ክልል የተወለደ ሰው አለ አይደል? ተወልዶ እዚያ ያደገ ሰው አለ። ይሄ ሰውዬ ፖለቲካ ውክልና አያገኝም። ሄዶ ኦሮሚያ ክልል ውስጥ መግባት አይችልም፣ መሳተፍ አይችልም። የኢኮኖሚ ጥቅም ቢኖር ይሄ ሰውዬ አማራ ነው ተብሎ አይደንቲፋይ ተደርጎ አማራም ክልል እንደዛው ሁሉም ቦታ ነው ማውራል። የኢትዮጵያ ሁሉም ቦታ ከሆነ ፌር እኮ ነው እኮ ነው። ትክክል አይ ፌር አይደለም። ፌር ነው ሁሉም ቦታ ከሆነ እኮ ላስረዳ። እንደውም አማራ ክልል እንደውም በተወሰነ መንገድ የተሻለ ይመስለኛል። አማራ ክልል ለምሳሌ ብትል አገው ለምሳሌ የራሱ ዞን አለው የሚያስተዳድርበት የፖለቲካ ሪፕሬዘንቴሽን አለው። የኦሮሞ ከሚሴ የሚባል ራሱን የሚያስተዳድርበት አለው። በጀት ይሰጠዋል። የሚሰጠው በቂ ነው አይደለም ብለህ ልትከራከር ትችላለህ። ገብቶሃል? አሁን ኦሮሚያ ክልል የተወለደ ሰው በኦሮሚያ ክልል ውስጥ ሀብት ማፍራት አይችልም። የኢኮኖሚ ተጠቃሚ መሆን አይችልም። ሀብት ማፍራት አይችልም ስለ ሀብት ያፈራል። ምናልባት ውጣ ተብሎ ሊባረር ይችላል፣ ሊነጠቅ ይችላል። ኤኒ ታይም ቢኮዝ መሬቱ ያንተ አይደለም። ህገ መንግስቱ ይላል ዮኒ የኦሮሚያ ክልል መንግስት ይሄ ክልል የኦሮሞ ነው ይላል። አንደኛ ስለዚህ ያ ሰውዬ መጤ ነው። ልክ ኤኒ ታይም እንደምትባረረው እዚህ ሀገር ኤሊየንስ ኢሚግራንት ብሎ ትራምፕ እንዳባረረ የትኛው የሌላ ብሔር ባለ ሀብት ነው ከኦሮሚያ ክልል ሀብቱን ጥሎ የወጣ? ሻሸመኔ ላይ እኮ ቤት ሲቃጠል እኮ ምንድን ነው ምክንያቱ? እናንተ አማሮች ጸቡ ጊዜ ነው። ያ የፖለቲካዊ ጸብ ነበረ። ስለዚህ ፖለቲካ ጸብ ላይ ባለውን ሙሉ የተፈጠረ አድርጎ ማውራት አይቻልም። የሆነ ጊዜ ላይ የተፈጠረ ነገር ከዛ ውጪ ሲሆን ግን ኦሮሚያ ላይ ሆነ ደቡብ ላይ ሆነ አዲስ አበባ ላይ ተወልደው ባደጉ ሳይሆን በመጡ ሰዎች ኦሮሚያም ጭምር ደቡብም ጭምር ከሌላ ቦታ ሄዶ ቢዝነሱን ያደረገ በጣም ብዙ ሰዎች አሉ። ብዙዎች የተጎዱ ማን የከለከላቸው? ቴንክ ዩ ኤለ የተጎዱ ብዙዎች አሉ። መሬታቸውን ሁሉ የተደራጁ ወጣቶች ለምሳሌ እንትናን እንውሰደው። ማን ነው ይሄ ፍቅር ሲዝም መሬቴን ተደራጅተው ቄሮች ወሰዱብኝ አላለም? አዲስ አበባ ላይ ውሸት። ይሄን ነብድ ጣምነዋል። እርግጠኛ ነህ አንተ ውሸት መሆኑን? ያውን ማረጋገጫ እርግጠኛ ነኝ። ምን መሰለህ ተመሳሳይ እሱን ተወው። እንደው ለምሳሌ ነው አይ ምክንያት ምሳሌ ከሰጠኝማ ምሳሌውን አርግበነው ነው የምንሄደው። እሺ ሌላ ምሳሌ እብድ ስራ ቦታው ላይ ራሱ ሰጠውት ነበር እኮ የሆነ ቦታ ላይ በደንብ የሚሰራ ልጅ ነበረ። እሱን ጥሎ መቀበጣጠር ጀመረ ሶሻል ሚዲያ ላይ እና የዛ ቦታ ስራ ኢሜጁ መበላሸት ጀመረ። እንደዚህ አይነት እብድ ሰው እየቀጥራችሁ ነው እንደኛ ጋር ለህዝብ አገልግሎት እንሰጣለን በሉጣ እንደዚህ አሁንም ብሎ አስወጡት ኢሜጁን ስለሚያበላሽ። ከዛ በኋላ ፈጥሮ የሚያወራቸው ወሬዎች ናቸው የሚያወራው እንጂ ምንም የጤነኛ ወሬ እንኳን የለውም ልጅ። እኔ እሱ ልቀበልሽ አሜን። እሱ ያለውን እንደው ሪፈር ለማድረግ ነው እንጂ ለምሳሌ ለውጡ እንደመጣ በአዲስ አበባ ዙሪያ የሚኖሩ አምቦ የሚኖሩ ሰላሌ የሚኖሩ ሰሜን ሸዋ የሚባለው አካባቢ
የሚኖሩ አማሮች ገበሬዎች ነበሩ፣ መሬት ያላቸው ገበሬዎች። እነሱን በቪዲዮ ላወጣልህ እችላለሁ። ምንድነው ልክ ለውጡ እንደመጣ አማሮች ናቸው ተብለው መሬታቸውን ነው የወሰደው። ማን የወሰደው? ይኸው ላምጣውን በቪዲዮ እውነቱን ልንገርህ። አዳምጠኛ ቆይ አዳምጠኝ ስላልከኝ እኔም ደግሞ ሀሳቡን ልጨርሰው መጀመሪያ እና አንተ ማሰለው ሸጠው እየወጡ ነው አይደለም። ላስረዳ። ሰላማዊ ሰልፍ እኮ ነው ያደረጉት እነዚህ። እንደውም ለማ መገርሳ አብይ ለውጥ አለ ብላችሁ ገና ለውጡ እንደመጣ ነው ባይዘው እኛ ይሄንን ለ15 ዓመት ለ20 ዓመት የምንሰራበትን እርሻ ማስረጃውንም እንድታወጣልኝ እፈልጋለሁ። ይሄው እኔ እዚህ ጋር እንደዚህ መረጃ እያልክ ላጥ ብለህ የምትሄዳት ነገር ነው። እኔ ትንሽ መረጃ ትለይና ላጥ ብለህ የምትሄዳት ነገር አለ ወይ መብርሃንንን ያው እዚህ ነግራችሁ አዲስ አበባ ላይ በነገራችን ላይ ሌላ ሰው ገብቶ መረጃ ላይ ስልክ ስላልያዝኩ ነው እንጂ ላሳይ ይችላል። እሺ የአዲስ አበባ ልጅ አንድ ነገር ልንገርህ፣ ለአዲስ አበባ ልጆች አቁን ልናገር። እዚህ ጋር ምንድነው የሆነ ቦታ ላይ የተለያየ ብሔሮች ነው የምንኖረው። ተመርጠ የሚደረግብህ ነገር ለማድረግ ራሱ ቤቱን መገንጠል አለብህ የሆነ ቤት እና ስንኖር አዲስ አበባ ላይ ኦሮሞ አለ። አሁን ያልከውን ላስቆመ ቡራዩና ለገጣፎ ላይ እየተመረጣ ነበር ቀለም የተደረገ የፈረሰባቸው እንዴት ሆኖ ሊፈርስ ይችላል? አሁን የአንድ ሰፈር የኦሮሞ ልጅ በቪዲዮ አለ። ግሪን ኤሪያ ትሉን አላችሁ እንዴ? በኦሮሞኛ ነው የሚያወራው። እኔ ቤት ሳይፈርስ ለምንድን ነው የአማራው የሚፈርሰው እያለ እንዴት የኔን ቤት ሳታፈርሱ? ኦሮሞኛ ስለቻለ ኖ አስወር ጋር የኦሮሞ ልጅ ነው። ኦሮሞ ነው። ምን እንዳልታውቃለህ? እግዚአብሔር ለገጣፎ ላይ ምን አለ መሰለህ? ግሪን ኤሪያ ምናምን አላችሁ። በኦሮሞኛ ነው የሚያወራው ልጁ። አማርኛ ብዙ ማይችል። ግሪን ኤሪያ ካላችሁ ለምንድን ነው የኔ የማይፈርሰው? እስቲ አንድ ነገር ልጠይቅህ። እንደ ኦሮሞና እንደ ደቡብ ልጅ መሬቱን ቆርሶ የሚሰጥ አለ? እንደው መሬቱ በመጀመሪያ ደረጃ የለ። ይሄን ነገር መልስልኝ። በኢትዮጵያ ታሪክ እንደ ኦሮሞ ልጅ እንደ ደቡብ ልጅ ስትሄድ እዛ ላይ መሬቱን ቆርሶ እረስ ብሎ ምን ብሎ የሚሰጥ በኢትዮጵያ ታሪክ አለ ወይ? ትግራይ ላይ ሂድ፣ አማራ ክልል ላይ ሂድ፣ አንገቱ ይታረዳል። ቁራሽ እንደዚህ ያለች መሬት አይሰጥም። ምንም ሳትከፍል የሚሰጥን ህዝብ አነሳና ለፖለቲካ ተጠቀመ ብትለኝ ልሰማ አልችልም። ብራዘር ኦኬ። እኔ ደግሞ ይሄንን አሁን ሪሊስቲክሊ እናውራ። ወልቃይት ለምሳሌ ወልቃይት እኮ የትግሬ ነው የአማራ ነው የሚለው የመጣው ለምንድን ነው? መጀመሪያ ላይ ትግሬዎች ለስራ ይሄዳሉ። ለስራ ሲሄዱ ከዛ አርሰው የሚሄዱት ምንድነው? ወልቃይት መሬት አለው፣ መሬት ያርሳል ማለት ነው ወልቃይት ገበሬ። ትግሬዎቹ ደግሞ የዛኔ ሄደው አረም ያርማሉ፣ ያግዛሉ፣ የጉልበት ስራ ይሰራሉ። ከዛ ዝምድና ይፈጥራሉ። አየህ፣ ያገለግሏቸው ሲሄድ ከዛ መሬት ይሰጧቸዋል። ማን ነው የሚሰጠው? እዛው አማራ ወልቃይት ያለው አማራ ማለት ነው። ከዛ አንድ ሁለት እያሉ ምናምን ትግሬዎች በዙ። ሰጥቶት አይደለም ሰርቶ በገንዘቡ ገዝቶ ነው። አይ ታሪኩ ጌታ ምስክር አይሰጥም። እና ኦሮሚያ ክልል እስካዲ አማራው ካለ ተሰጥቶት ነው ተሸልሞ በደንብ ተሰጥቶት። ደቡብ ላይ ብትሄድ ነው አይደለም። ለምን መሰለህ? ቆይ ለምን ምክንያት ስላለኝ ነው። በደርግ ጊዜ ልዘግብሻ ከነ ማስረጃው ነው የማመጣው። ሀብትሽ በደርግ ጊዜ ወሎ ላይ በድርቅ የተራቡ የአማራ ልጆች በሙሉ ወስደው ወለጋ ላይ እንዲኖሩ መሬት ተሰጧቸው። ተመንጥሮላቸው ጫካ የኖሩ የአማራ ልጆች አሉ። 5 ሳንቲም አይከፍሉም። መብታቸው ነው፣ ሀገራቸው ነው። ይኸውልህ አሁን አልከኝ አይደለ? አዎ። ስለዚህ መብታቸው ነው ስትለኝ ቆይ አማራዎች ናቸው አይደለ? ለምን ጎጃም ላይ ጎንደር ላይ አልሰጧቸው? ኦኬ፣ ጥሩ መልስ ነው። በመጀመሪያ ደረጃ በደርግ ጊዜ ኦሮሚያ የሚባል ክልል አልነበር። ባይኖርም የኦሮሞ የሚኖርበት ይታወቃል። አዳምጠኝ። ኢትዮጵያ አሁን ባለው ህገ መንግስት እኮ ራሱ ህገ መንግስቱ ምን ይላል መሰለህ? መሬት የብሔር ብሔረሰቦች ነው ይላል። የኦሮሞ ነው የትግሬ ነው አይልም። የህዝቦች ነው ይላል። የኢትዮጵያ ህዝብ ነው ይላል። መሬት ምን ማለት ነው? በህገ መንግስቱ አሁን ባለው ራሱ ዲፋይን ቢደረግ የኦሮሞ መሬት ለብቻው መኖር አልነበረበት። የትግሬ መኖር የለበት። ገባ? ግን በብሔር መሬት ስንሸነሽን ምንድነው የሚሆነው? በዜጎች መሀል ክላስ እየፈጠርክ ነው። አንዱ የመሬት ባለቤት ይሆናል። ለምሳሌ ኦሮሚያ ክልል ብለህ አማራ ክልል ብለህ ስትሰጥ አማራ ለብቻው ይዝና ያንን መሬት ኦሮሞ እዛ ሲመጣ ባይተዋር ያደርገዋል። ትግሬ እዛ ሲመጣ ባይተዋር ያደርገዋል። ለምን? በብሔር ነው የሰጠኸው። ይሄ ትክክል አይደለም። ይሄ ሲስተም ይሄማ ጎጃምና ጎንደር ላይ እንዲሁም ትግራይ ላይ የምናየው ነው አልኩ። ይሄ ነገር እኮ መሆን የለበትም። እኔ እኮ የትግራይ ስለዚህ እነሱና መጠየቅ ኦሮሞና የደቡብ ጠይቀው እኔ ማውራልህ እኔ እየጠየቅኩ ያለው እኔ ሲስተሙን ነው እያወራሁ። ኦሮሞን እየወነጀልኩ እኮ አይደለም። እኔ ማውራው ይሁን የኢትዮጵያ ፖለቲካል ሲስተም ዜጎችን ያገለለ ነው። አንተ ራሱ እኮ ያንን እየደገፍክ ነው። ባይዘው ወይ አማራውን እኔ እስካየሁት ሹካና ማንኪያ መብያ ብቻ ይዞ የሚመጣው ጎጃም ጎንደርና ከትግራይ ነው እያልኩ ነው። መብቱ እኮ ነው ዮኒ። አሁን አንተ ትልቁ ችግር ምን እንደሆነ ታውቃለህ ዮኒ? ይኸውልህ አንተ እዚህ ሀገር ቆይ let me give you example። አንተ አሜሪካን ሀገር መጣ አይደል? ጃኬትና ሻንጣ ነው ይዘህ የመጣው አይደል? ትመጣለህ፣ ሰርተህ ትለወጣለህ። ሰርተህ ቤት ትገዛለህ፣ ሰርተህ መኪና ትገዛለህ፣ ሰርተህ ቢዝነስ ትከፍታለህ። ይሄ ሲስተም ስላለው እዚህ ሀገር አይደል? ሀገር ስለሆነ እኩልነት ስላለ አይደል? ይሄ ኢትዮጵያ ውስጥ
አንተ እንደምትለው ብርቅ መሆን የለበትም ለኢትዮጵያ ዜጋ። አንድ አማራ ኦሮሚያ ክልል ሄዶ ወለጋ ላይ ሰርቶ ለመብላቱ ይሄን ያህል እንደመጣ አንተ ለምን መጣ ሹካ ይዞ መጣ ምናምን ብለህ ማውራት የለብህም። ሀገሩ ነው ሰርቶ መብላት። ይሄ ነው ችግሩ። አየህ የኔን አልኩህ እኮ አሁን ለምሳሌ ሰርቶ መብላት ማንም አልከለከሉም። ወደሱ ግን እንዴት አይፈቅዱም እያልኩ ነው። ይፈቅዳሉ። ለምን ማን የተከለከለ? አልፈቀዱም። አልኖርማ ቢኖር ኖሮ ቆይ ልነግርህ ነው። ጎጃም ለም መሬት ነው። ጎንደር ለም መሬት ነው። ምናልባት ትግራይ ላይ እሺ የሆነ ዲቤት ሊኖረን ይችላል። ትግራይ ብዙ የሆነ ኮረብታማ ብዙ ነገሮች የሚበቅሉባት ስላልሆነ ትግራይን ከዚህ ነው። እሺ አማራ ክልል ለም መሬት ነው አይደለም? አማራ የተወሰነ ለም መሬት አለው። ያ የተወሰነ ነው ወይስ በደንብ አለው? የተወሰነ። ጎጃምና ጎንደር ለም መሬት ነው። ያ ጎንደር ለምሳሌ ወደ ወልቃይት ወደ ተወሰነ ቦታ ላይ ለም ነው። አማራው ጎጃም ብዙ መሬት ለም መሬት አለው ጎጃም ላይ። ሌላ ወሎና ሸዋ ደግሞ ሞር ደረቅ መሬት ነው። ወሎና ሸዋ ላይማ ችግር የለውም። አሁን ለምሳሌ ማንም ወሎ ላይ ሸዋ ላይ ኮምፕሌን የሚያደርግ ብሔር ብሔረሰብ የለም። ብሔር ብሔረሰብ ኮምፕሌን እያደረገ ያለው በደንብ ስፔሲፊክ አድርገው የጎጃምና የጎንደርን ነገር ነው፣ የህዝቡን ነገር ነው የምነግርህ። ለምን ለም መሬት አለ ጎጃም ላይ፣ ለም መሬት ጎንደር ላይ አለ። ይሄን ለም መሬት ላይ የሌላው ብሔር ብሔረሰብ የደቡብ፣ የኦሮሞ፣ የአዲስ አበባ ልጅም ይሄን ለም መሬት የሚፈልግበት አጋጣሚዎች አለ። ሄዶ ለመኖር ቢፈልግ ለዚህ ያህል ዘመናት ስላልተፈቀደለት እንጂ ቢፈቀድለት ይኖር ነበር እያልኩ ነው። ትንሽ ለም መሬት ቢኖር አሁን ለምሳሌ ወልቃይት ላይ የትግራይ ልጆች መጥተው መኖር ምን ማለት መውለድ፣ አብሮ መኖር እንዲሁም ደግሞ መስራት ጀመሩ። እዛ ቦታ ላይ በሰሩት ገንዘብ ደግሞ ቤት መግዛት ጀመሩ፣ መኖር ጀመሩ። ናው ሊገዳደሉ የደረሱባት መሬት ፖለቲካ ነው። እሱ ፖለቲካ ነው። እሱማ ሊገዳደሉ አሁን ቁራሽ መሬት አማራና ትግራይ ደም ተቃብተዋል። ያንን ታሪኩን አታውቀውም አንተ? ስንት ቀን እኮ የሰራህበት ነው። መሬቱን ወያኔዎች በጉልበት ከአማራ ነጠቁና ትግራይ ያደረጉት ለምን? ስልጣን ስለያዙ። አሁን አብይ አህመድ መጥቶ ዛሬ ድሬዳዋ የኦሮሚያ ነበረች ይላል። ድሬዳዋ በታሪክ የኦሮሚያ ሆና አታውቅም። የሶማሌም ሆና ድሬዳዋ ነው ሆና የምታውቀው። የብሔር መሬት አልነበረም። እኔን ከጠየቅኝ አዳምጠኝ። ቆይ ልጨርስልህ። ድሬዳዋ ላይ አማሮች ይኖራሉ በብዛት፣ ኦሮሞዎች ይኖራሉ፣ ሶማሌዎች ይኖራሉ። ድሬዳዋ ብሔር ብሔረሰቡ የሚኖርበት ቦታ ነው። ለዘመናት የኢትዮጵያ አንዱ ከተማ ሆኖ ቢውልድ የተደረገ ነው። የብሔር አልነበረም። ግን ዘረኞች ሲመጡ አሁን አብይ ዘረኛ ስለሆነ ክሌም ያደርጋል። ለምን ድሬዳዋ የኦሮሞ ነች ይላል። መቶ በፓርላማ ነው የሚለው። እነ ሽመልስ አዲስ አበባ የኛ ነች ይላሉ አይደል? ቆርሶ ይወስዳሉ። ለምን? ዘረኝነት ስላለ። የዘረኝነት ፖሊሲያቸው ግን ቢጠፋ አዲስ አበባ ላይ ኦሮሞ መጥቶ ማልማት፣ መስራት፣ መሬት ቢወስድ መብቱ ነው። አማራው በትክክለኛው ዝም ብሎ ይዝረፍ አይደለም እያልኩ ያለው። አማራው ትግሬው ገንዘብ ይዞ መጥቶ ገዝቶ መውሰድ ይችላል፣ ሰርቶ ማግኘት ይችላል። ግን የብሔር የሚደረገው ምንድነው? ሌላው ለማግለል እኮ ነው። አንተ እንዳትኖርበት ነው። ገብቷል? ወያኔዎቹም ወልቃይትን ያደረጉት ተመሳሳይ ነው። ወልቃይትን ምን አደረጉ? ነዋሪዎቹን መሬት ነጥቀው አባረው ገለው መሬቱን የትግሬ ያደረጉት፣ ክልሉን ወሰዱት። ይሄ ነው ችግሩ። አሁንም ያለው አብይ አህመድ ተመሳሳይ ነገር ነው እያደረገ ያለው። ይሄ ለኢትዮጵያ አይጠቅምም። አሁንም ደግሜ የቅድሙን ጥያቄን ስላልመለስክልኝ እኮ የትኛውን ያልመለስኩልኝ? የትኛው መሰለ መሬት ቆርሶ የሚሰጠው እስከምናውቀው ድረስ ኦሮሞና የደቡብ ልጅ ነው አልኩ። አልቆርሶ አልሰጠም። ይሁን ምንድነው አሁን እኔ አሁን ባይሰጥ አልኩ። ምክንያቴን ደግሞ የነገርኩ ምን አድርጌ ነው ቆርሶ እንደሚሰጥና ምን እስኪ ማስረጃ ሰጠኝ። ቆርሶ ማስረጃማ አይደለም በአሁን ዘመን አልኩ። በደርግ ጊዜ አልኩ ምን ወሎ ሲራቡ ኃይለ ሥላሴ አም ሶሪ ማበያ የኃይለ ሥላሴ በደርግ ጊዜም ተደርጓል። አትዋሽ። በደርግ ጊዜም መንግስቱ ደርግን ተወው፣ ይቅርታ መንግስቱ ኃይለማርያም ወሎዬ ሲራብ ወስዶ ወለጋ አስፈሯል። እሱ ችግር የለም። ቴንክ ዩ። በደርግ ጊዜም አንተ ኦሮሞ ሰጣት በላይ ዛኔ አይባልም። እሺ ኮምፕሌን ለምን አላደረገም ኦሮሞ? ለምን መሰለ የማያደርገው? የዛኔ የኦሮሞ ህዝብ ኢትዮጵያዊነቱን ነው እንጂ የሚያውቀው ይሄ ኦነግና አብይ መጥቶ ይሄ ያንተ መሬት ነው አላለም። ወለጋ ነበር። ገብቷል? ያንን ነገር ግን ወደ ጎጃምና ወደ ጎንደር ሂዱ ቢባሉ እሺ ይሉ ነበር። ምንማ የጎጃምና የጎንደር ፖለቲከኞች ምንም እምቢ ማለት አይችሉም እንዴ? መንግስቱ ኃይለማርያም ማስፈር ከፈለገ ማን ነው እምቢ የሚለው? ማንም ሰው እምቢ የሚል የለም። ባይዘወይ አንድ ነገር ልንገርህ፣ ከወሎ የተነሱት በድርቅ ሄደው ወለጋ ሲሰፍሩ እምቢ ነበር ያሉት። አንሄድም ቪዲዮ አለ ላሳይ ይችላል። የዛኔ ታውቃለህ ይሄን ዊ አር ዘ ወርልድ እነ ማይክል ጃክሰን እነ ቦብ ማን ነው የሚባለው በሙሉ ተርቦማ እዛ ሲንፏቀቁ ነበር። የተለመነበት ጊዜ በሚያሳዝን ሁኔታ ማለት ነው። ኤግዛክትሊ። እና ሰዎቹ አገሩን ከመልመዳቸው የተነሳ ወለዮቹ እዛ ሄደን አንኖርም ይሉ ነበር። ለመሬት ሁሉ ተሰጥቷቸው በግድ ነው መንግስቱ ያሰፈራቸው። እዚህ ጋር በረሃብ እየሞታችሁ ነው በተደጋጋሚ። ቦታው ለም አይደለም፣ መስራት አልቻላችሁም። አየህ እኔ መንግስቱ ኃይለማርያምን የምወደው ለዚህ እኮ ነው። መንግስቱ ኃይለማርያም እውነተኛ ኢትዮጵያዊ ነው እና አብይ ዘረኛ ናቸው። ወያኔ ዘረኛ ነው። መንግስቱ ጨካኝም ቢሆን ኢትዮጵያኖችን በሙሉ እኩል አድርጎ አስተዳድሯል። ይሁን አንድ ብሔር ከአንዱ ብሔር በላይ አልነበረም።
አንዱ ብሔር የተለየ መሬት አልነበረው። አንዱ ብሔር የፈለገውን የሚያደርግበት የሚገልበት ምናምን አልነበረም። ገብቷል? ለማርያምማ ጨካኝ ብሮ እኮ እሱን አውግዛለሁ። ግን ኢትዮጵያን ግን በማክበርና ህዝቦቿን እኔ እኮ አንዳንዴ ይኸውልህ የዩጋንዳው መሪ ስንት ዓመት በስብሷል ስልጣን ላይ። አምባገነን ነው፣ ጨካኝ ነው። ግን ሀገሪቷን በአንድነት ይዟል። አንዱን ብሔር ከአንዱ ብሔር አያበላልጥ። አንድ ነገር አሁን ስለ ደርግ መልካምነት ስትነግረኝ የሚሰማኝ ስሜቶች አሉ። ምን አይነት ስሜት መሰለህ? እናት ፊት መጥተህ ነይ ተብላ ልጇን የፍጥኝ አስረው በግንባሩ ለቀውበት የምን የጥይት 50 ብር ክፈይ የሚል አረመኔ የውሻ ዘር ነው ደርግ ማለት። ጨካኝ የጭካኔ ጥግ። አንተ የእሱን ርዕዮት ካልተከተልክ የአሳዶ የሚያጠፋ የአረመኔዎች መኖሪያ ነው ደርግ። በጣም ነው መጣለው። በጣም ስንት እናቶች እኛ ሰፈር ጌታ አንተ ላይ ይሰማ ይችላል። እኔ የሚሰማኝ አለመደገፍ መብቴ ነው። ወረቀት ተበተነ ተብሎ የተያዙ ሰዎችን በግንባራቸው ለቁባች ነጠላ አዘግዝቃ ከሄደች እንደምትደፋ ይነግራት ነበር። በጣም ጨካኞች ነበሩ፣ አውሬዎች ነበሩ። ኢትዮጵያን በምን አባቱ ነው አንድ አድርጎ ያቆያል? ገሎ ጨፍጭፎ በጉልበት ሳትፈልግ አድርጎ ያኖረን እኩል አኖራት በላይ ደርግ በጣም ኢትዮጵያን ካጠፉ መካከል ደርግ ነው። እኔ ደግሞ ምለው ምንድነው የኢትዮጵያ የሞተችው ደርግ ሲወድቅ ነው። ኢትዮጵያ ሀገር መሆን ያቆመችው ደርግ የወደቀ ቀን ነው። ምን ትግራይና አማራ ስለጮህ ኢትዮጵያ ወደቀች ማለት አይቻልም። መጮህ ይችላል፣ ይኖራል። ኢትዮጵያ 84 ብሔር ብሔረሰብ ይኖርባታል። ጮህም አትጮህም ባርማ። አንተ አሁን እየተከራከርክ ያለው ስልጣን ለያዘው ቡድን ነው እንጂ ለኢትዮጵያ አይደለም። ትግራይና አማራ ለኢትዮጵያ ነው እንጂ የሚኮረፈውን ስልጣን ስላጡ ስልጣን ስለሌላቸው ምን መሰለህ ለምቦጫቸውን የጣሉ እንጂ ለህዝብ ተቆርቁረው የሚያደርጉ አይደሉም። ዮኒ አንተ አሁን ትግራይና አማራ መጮህ ይችላል ስትል አማራ እኮ የኢትዮጵያ ግማሽ አካል ነው። ለምን እንደሚጮህ ሰፊ ህዝብ ይችላል፣ ግን አይደለም ነው አይደለም። ስንት ፐርሰንት ነው አማራ? ምን ማጆሪቲ ኦሮሞ ነው እንግዲህ አይደለም ብለህ መከራከር ትችላለህ። አሁን ማጆሪቲ ኢትዮጵያ ውስጥ ሴንሰስ ከተደረገ ስታቲስቲክስ ከተሰራ የህዝብ ቆጠራ ከተደረገ ረጅም ዓመት ነው። ግን እኔ አሁን ኦሮሞ ነው አማራ ነው የሚለው ማወዳደር አልፈልግም። ግን አማራ ሰፊ ህዝብ ነው እኔ ፖይንት። ሰፊ ህዝብ አንደኛ ኦሮሞ ነው፣ ሁለተኛ አማራ ነው ኢትዮጵያ ውስጥ። ሁለተኛም ቢሆን ትልቅ ህዝብ ትንሽ እያልኩ አይደለም እና ይሄ ህዝብ ነው እያልኩ አይደለም። ግን ችግሩ ምን መሰለህ? አሁንም አማራ ክልል ላይ የተፈጠረበት ችግር የለም። ሁሉም አሁን በክልሉ የተስማማ ነው። ለምቦጩን የሚጥለው እነዚህ ሁለቱ ብቻ ናቸው። ሌላ የጣለ የለም። ተስማሙ። ለምንድን ነው ለምቦጩን የሚጥለው? ምን አስጣለው ታዲያ? ሌላው ጉራጌ ደበሩ አይደል? ቆይ ልጠይቅህ። ኦሮሚያ ላይ ደበሩ አይደል? ሂድ ወደ ክልል። ደቡብ ላይ ደበሩ አይደል? በአመቱ ይተክል ሂድ። ለምን አከተመ መሄድ ትችላለህ። ማን ተቃወመ? ኦኬ ምን ተቃወመ? አልተመቸህም አይደለ? አሁን ለምሳሌ አሜሪካ የሆነ ስቴት ባይመችህ የሆነ ስቴት አሁን ለምሳሌ እኔ ካሊፎርኒያ ነበርኩ። ካሊፎርኒያ አልተመቸኝም። ኑሮ ከበደ ከባድ ሆነ። ላጥ ብዬ ወጣሁ። አሩን ኮምፕላይ የነሱ እኮ ችግሩ በሀገሬ በመሬቴ በምናምን ይላል። መጥቶ እራሱ ጋር አንድ ሰው አያኖርም። እዚህ መጥቶ ይቀባጠርልሃል። እራሱ ክልል ላይ አንድ ሰው አያኖርም። እዚህ መጥቶ ግን ወይ ሚኒሊክ የሰራው ጂኒ ቆለጥ የሰራው እያለ ዘራፍ ሲል ይጫወት። ሂድ ክልል አልተመቸም፣ ገደል ግባ፣ ሂድና ኖር እዛው። ዮኒ ምንድን ነው መጪው? ዮኒ እኔ የምልህ ለምሳሌ አንተ እኮ አሁን ምን እያልክ እንደሆነ ታውቃለህ? አሁን የምትከራስህ ምሳሌ ልውሰድ። እኔ ካሊፎርኒያ ካልተመቸኝ ወደ ኔቫዳ ሙቭ አደርጋለሁ አልክ። ይሄን የምታደርገው እኮ አንተ አትሊስት ከካሊፎርኒያ ኔቫዳ የመሄድ ፕሪቪሌጁ አለ፣ መብት አለ አይደለም? ካሊፎርኒያ ግን መሬቱ አሁን ከካሊፎርኒያ ወደ ኔቫዳ ስትሄድ ኔቫዳ መግባት አትችልም። መሬቱ የኔ ነው። ቢሮክራሲ ቢያበዛብህ አንተ እንደዚህ ወደ መስመር ይመጣል። ቆይ ጨርስልኝ። መጣልኝ እንደው መራስ ለመጣልህ እኮ አንተ የዚህ ብሔር ነህ እያለ የሚያገልብ ቢሆን ኔቫዳ አትሄድም አይደለም? አትሄድም። ይኸውልህ ከካሊፎርኒያ ወደ ኔቫዳ ስትመጣ የኔቫዳ ራስ ገዝ ወይ አስተዳደር ነው አንተ እኮ ኢትዮጵያዊ ነህ፣ አንተ እኮ ኢሚግራንት ነህ፣ መግባት አትችልም እያለ የሚያገልብ ቢሆን ሄደህ እዛው በግዴታ ውድ የሆነበት ቦታ ትኖራለህ ማለት ነው። እግዚአብሔር ይስጥ። መለስክልኝ እኮ አሁን ያልከው ምንድን ነው? ኦሮሚያ ክልል ላይ በምቾት የሚኖሩት ስላልተበደሉ ቢበደል ኖሮ በምቾትም ይሁን በምን ባይኖረው ምቾት ባይኖረው ወይም ደግሞ የተሻለ ነገር ባይኖረው እየተበደለ ቢሆን ላጥ ብሎ ወደ ሌላ ይሄዳል። አማራ ሆኜ አሁን ለምሳሌ ነገርኩህ እኮ አሁን አማራ ሆኜ ወላይታ ላይ እየኖርኩ ነው ልበል። የወላይታ ህዝብ አልተመቸውትም፣ በቃ አልፈለገኝም፣ ወይም ደግሞ ጭቆና አደረገብኝ። ይነዋል እኔ እኮ ክልል አለኝ ብዬ ላጥ ብዬ ወደ አማራ ክልል ሲሄድ አማራ አልፈልግም ካለኝ ችግሩ ያለው አማራ እንጂ ወላይታ ጋር አይደለም። እኔ ደግሞ የምነግርህ ምንድን ነው ይሄ ሰውዬ እኮ ወላይታ የሚኖረው ሰው እኮ ለዘመናት የኖረበት መሬት አለው፣ ቤት አለው፣ ንብረት አለው፣ ሀብት አለው አይደለም እንዴ? ተመቸው። እኔ አሁን የምጠይቀው ተመቸው አልተመቸው ይሄ እኮ ጨዋታ አይደለም። ይሄ ሀገር ነው። ስለ ሀገር ነው የምናወራው፣ ስለ ህዝብ ነው የምናወራው። ይሄ ህዝብ በየትኛውም ቦታ ላይ የመኖር መብት አለው በኢትዮጵያ ህገ መንግስት። የኢትዮጵያ ህገ መንግስት
አንድ ዜጋ ኦሮሚያ ክልል ላይ ሀብት ማን ከለከለው? አሁንስ እንዴ አሁን እኮ እያየን ያለነው ቆይ ላስረዳ፣ ቀላሉን ነገር ላስረዳ። ኦሮሚያ ክልል ላይ ደብረ ዘይት ሄዳ አንተ አሁን ምሳ በልተህ ስትወጣ ትራፊክ ፖሊስ ያዘ፣ ሰው ገጨና ትራፊክ ፖሊስ ያዘ፣ ፍርድ ቤት ቀረብ። በአማርኛ አትዳኝም። ሌላው ቢቀር በአማርኛ በገዛ ነግረውሃል እኮ የተደበቀ ሚስጥር ነው ወይስ በአደባባይ ነግረውሃል? ኖ አሁን እኔ የምልህ ተነግሯል። አሁን የኦሮሚያ ክልል ላይ የምትዳኘው በኦሮምኛ ቋንቋ ነው። ፍርድ ቤት ስትሄድ ተባልክ። ዩ አንደርስታንድ አድርገህ ትሄዳለህ። ችግር ከደረሰ አስተርጓሚ ይዘህ ትመጣለህ፣ ይተረጉምልሃል። አለቀ። ለምንድን ነው በአስተርጓሚ ምንድን አገሬ አይደለም? ተነግሮሃል እኮ ሳልነግርህ በሚስጥር አድርጌው ቢሆን ትለኛለህ። ተነግሮኛል ማለት እኮ ትክክል ነው ማለት አይደለም። እኔ ማወራ ኦሮሚያ የኦሮሞ ህዝብ ቋንቋ ኦሮምኛ ነው። የኦሮሞ ህዝብ መብቱ ነው በቋንቋ መጠቀም። ኦሮሞ ቋንቋ ኦሮምኛ ትክክል። እሱ ክልል ላይ ነው የመጣው። ትክክል። ስለዚህ ገስቧል። ለአንተ ስለሚቀይረው ነገር የለም። ትዳኛለህ በሱ ቋንቋ። እኔ አዲስ አበባ ስመጣስ ኦሮሞ አሁን አዲስ አበባ ሲመጣ ኦሮምኛ የማይችለው በኦሮምኛ አሁን ኦሮሞ ይመጣና አዲስ አበባ ላይ የፌዴራል ቋንቋ ይሁንልኝ እያለ ነው ኦሮሞ። የአዲስ አበባ ኦሮሞ እኮ የተመታውና ብልጥ መሆኑን የምታውቀው በአማርኛ ብትለው አማርኛ ይችላል። ጎንደር ላይ ብትይዘው አማርኛ ችሎ በአማርኛ ይመጣል። ዮኒ አይ አዳምጠኝና ሙሉ እንትን እንዲኖር ሌላው ብሔር ብልጥ የሆነው ምንድን ነው? ሌላውን ቋንቋ አማርኛውን ችሎታል። ዮኒ ዩ ሚስድ ፖይንት። እኔ አንድ ነገር ማስረዳ ምን እድል ከሰጠኝ ኢንተራፕት ካላደረክ ላስረዳ። ይኸውልህ እኔ የአዲስ አበባ ልጅ ደብረ ዘይትና ናዝሬት ሲሄድ ወይንም ደግሞ ቢሾፍቱ ሲሄድ ግዴታ ኦሮምኛ ስላልቻልኩኝ በኦሮምኛ ተናገር መባል የለ ወይም በአስተርጉም አምጣ መባል የለብኝም። ኢትዮጵያ ጠቅላይ ሚኒስትሩ የሚያወራው ቋንቋ በምንድን ነው? በሶስቱም ያወራል። በአማርኛም በኦሮምኛም በትግረኛም ይናገራል። ዮኒ ፓርላማ የሚያወራው በትግረኛና በኦሮምኛ በአማርኛ። እሺ በአማርኛ ቴንክ ዩ። የኢትዮጵያ የሥራ ቋንቋ አማርኛ ነው ማለት ነው አይደል? የሥራ ቋንቋ አማርኛ ሆኖ እኔ አማርኛ የምናገረው ኢትዮጵያዊ አዲስ አበባ የተወለድኩ ኢትዮጵያዊ ኦሮሚያ ክልል ሲሄድ እንደ ሌላ ዜጋ ትሪት ለምን እደረጋለሁ? ገብቶሃል? ልጨርስልህ። እኔ አማርኛ እናገራለሁ። ትግራይ ላይም የሚለውን ጨምረዋል። ቆይ ትግራይ ላይም አማራ ላይም ሌላም ቦታ የትኛውም ቦታ ላይ አንድ ኦሮሞ ሆኖ ለምሳሌ ባህር ዳር ቢሄድ ኦሮምኛ የሚናገር ከሆነ ኦሮምኛ የሚናገር ሰው ማቅረብ አለብህ። አስተርጉም አምጣ አይደለም እዛ ውስጥ እንደውም የሚሰራ ሁሉ ማድረግ አለብህ ብዬ ነው የማስበው። ለምን መሰለህ እንደዛ የሚሆነው? አትሊስት ያ ሰውዬ በቋንቋው ይስተዳደራል። ገብቶሃል? በቋንቋው ሰርቪስ ያገኛል። እኔም የከተማ ልጅ ቋንቋዬ አንድ ነው፣ አማርኛ ነው። ምናልባትም እኮ ከኦሮሞ ቤተሰብ ነው የወጣሁት፣ ግን ኦሮምኛ አልችልም አይደለም። ስለዚህ ሄጄ ማን ነው ቢሾፍቱ ሲሄድ ግዴታ አስተርጉም አምጣ ብዬ ቢሮክራሲ ማንገላታት የለበትም። ደስ የሚለኝ ምን መሰለህ? ሳታጠፋ ደርሰና አታጥፋ መፍትሄው እንደሱ አይደለም። ፖለቲካ እንደሱ አይተረጎም። ዮኒ ሳታጠፋ ደርሰና እኔ አጠፋለሁ ማለት እኮ አይደል? ሳትቀመቅም ደርሰህ መምጣት ነው አባቴ። እኔ እኮ አጠፋለሁ ማለት አይደል? እኔ ስለ መብት ነው እያወራ ያለሁት ዮኒ። አዎ እኔም ስለ መብት ነው የማወራው። መብቴ ይኸውልህ፣ ኢትዮጵያ ውስጥ ችግሩ ምንድነው ስላልከኝ ቅድም ስትነሳ ጠየቀኝ። አሁን ለምሳሌ ኢትዮጵያ ውስጥ ያለው የፌዴራል ሲስተሙ ችግር ምንድነው አልከኝ። አንደኛው የዚህ ፌዴራሊዝም የብሔር ብሔረሰቦችን እኩልነት ለማረጋገጥ ሳውዝ አፍሪካ 11 አለ አይደል እንዴ? ልጨርስ፣ የኔን ፖይንት ልጨርስ። እሺ ሳውዝ አፍሪካን ላምጣልህ። 11 የቋንቋ አለ የፌዴራል ቋንቋ 11። እሺ ሰው በፈለገው ነገር ያደርጋል። ለምሳሌ የነሱ ሰው ጸብ የለውም። አሁን ችግሩ እኮ ኦሮምኛ ወደ ፌዴራል ቋንቋ ይምጣልኝ፣ ትግርኛ ይምጣልኝ፣ ሶማሊኛ ይምጣልኝ ሲባል ሌላው ህዝብ አያኮርፍም። አንድ ብቻ ነው የሚያኮርፍ። አይገርምም? ኦኬ እሱ ደግሞ ለምን ስቴሪዮታይፕ ይባላል። አሁን አማራ ላይ አንተ አማራ ክልል መሬት ላይ ሰው አያስቀምጥም፣ አማራ ነው የሚያኮርፈው እያልክ በጣም ሌብል እያደረግከው ነው አማራን ህዝብ። ሌብል ሳይሆን በማየው ነገር ነው የምናገረው። ሌብል እያደረኩት ሳይሆን በማየው ነገር ላይ 83 ብሔር ብሔረሰብ አሁን ኢትዮጵያ ላይ ጓገጭ እያለ አይደለም። ሌላው ተበደልኩ እንዲሆንኩ ምናምን እያለ አይደለም። ሌላው እንደ አህያ ከተረገጠ አማራም ዝም በል የሚባል እኮ መንገድ የለም እኮ። አማራ መብቱ አዳምጠኝ። ወላይታ ጭቆናን አክሴፕት ካደረገ ሲዳማ ጭቆና አክሴፕት ሆኖ ክልላዊ ጭቆና ያደረገብህ እኔ እኮ ግራ የሚገባኝ እሱ ነው። አዳምጠኝ። ይኸውልህ ኢትዮጵያ የጋራችን ነች። አንተ አሁን you missed the point። ኖ ለአማራ ሲሆን የጋራ የምትሆነው እንዴ? ኖ አዎ የጋራ ነች። ዮናስ አንተ እኮ you missed the point። እኛ የምናወራው የኢትዮጵያ የፖለቲካ ሌላው ለምን ኮምፕሌን አያደርግም? ያንተ እኮ ያልገባህ ነገር አንድ ነገር አሁንም ደጋግሜ የምነግርህ ሌላው ብሔር ብሔረሰብ they didn't complain ተመችቷቸዋል፣ እየኖሩ ነው። ማን የተመቸው በሙሉ ይና መጥቶ እንደዚህ ተበድያለሁ እያለ በየስቴት ዲፓርትመንት የሚጮህልህ ማንም የለም። ኖባዲ ናን አይ ዮኒ አንደኛ እነዚህ ብሔር ብሔረሰቦች የምትላቸው አሁን የምትለው በስቴት ዲፓርትመንት የሚጮህ የምትለው የትኛው ብሔር ነው? በቁጥር እንደው ጉራጌ ይሻላል እንደው በተወሰነ መንገድ እንጂ ከኢትዮጵያ የተሰደደ ወይ ትግሬ ነው ወይ አማራ ነው ወይ ኦሮሞ ነው። ሌላው በጣም ትንሽ ቁጥር ነው ያለው።
ስለዚህ ችግር ፈጣሪ እኛ ነን እያለ ሶስታችንን እያለ አዳምጠኝ ነው። አይ በውጭ ስላልክ ነው። እና አንደኛ ቁጥርም የለውም። ኢትዮጵያ ውስጥም ቢሆን እኮ ቁጥራቸው ትንሽ ነው። እነዚህ ሰዎች የፖለቲካ ሪፕሬዘንቴሽናቸው ራሱ ትንሽ ነው። በሀገሪቷ ላይም ደግሞ በኢኮኖሚ የመጠቀም እንትናቸው ትንሽ ነው። እኛ ወደ ኢኮ መታገለው ለነዚህ ሰዎችም ጭምር ነው። ወደፊት ጉራጌ በማንነቱ ሳይሆን በችሎታው ብር የሚያገኝበት በችሎታው ሰርቶ የሚቀጠርበት የፖለቲካ ተሳትፎ እንዲኖረው ነው የምታገለው። ለጉራጌውም ጭምር ነው የምታገለው። ለአማራው ብቻ አይደለም። እኔ መሆን ያለ ግን ወደ መጣንበት ነገር ላይ ነነስ የኢትዮጵያ የፖለቲካ ሲስተም ችግሩ ምንድነው አልከኝ። እኔ እንደ ምሳሌ ያነሳውልህ ኦሮሚያ ክልል የሚባል ለምሳሌ ክልል ከያዘ በኋላ ትልቅ ሰፊ መሬት ከያዘ በኋላ እዛ ውስጥ የሚኖሩ አማሮችን፣ እዛ ውስጥ የሚኖሩ ወላይታዎችን፣ ደቡቦችን ረግጦ ይዟል፣ ጨፍልቆ ይዟል። መብት የላቸውም። እኔ ሰዎች በቋንቋቸው አይማሩም፣ ዳኙም፣ ፍርድ ቤት የመንግስት አገልግሎት አያገኙም፣ የፖለቲካ ውክልና የላቸው። አንድ አማራ ክልል የሚባለውም በተወሰነ መንገድ አለው ሰጥቷቸዋል። ለምሳሌ በቂ ነው እያልኩ አይደለም። አማራ ክልልም የራሱ ብዙ ጥናት የሚፈልግበት አለ። ግን አትሊስት ልዩ ዞን ብሎ ለአገው፣ ለከሚሴ፣ ለኦሮሞ፣ ለሌሎቹም በተወሰነ መንገድ ሰጥቷል። በቂ ነው ብዬ አላምንም። ትግራይ እስከጨራሹም ትግራይ ሂድ፣ ትግራይ ብቻ ነው ትግረኛ የሚናገር ትግራይ ብቻ ነው እንጂ አሁን ኩናማ አለ። ኩናማ የትኛው ነው ውክልና? ኩናማ የሚባል ትግራይ ውስጥ ትግራይ ምክር ቤት ውስጥ አይተሃል? የለም። ትግራይ ውስጥ ኢሮብ አለ። ኢሮብ የሚባል ትግራይ ምክር ቤት ውስጥ አይተህ ታውቃለህ? ድራሻቸውም የለም። ገብቷል። በየክልሉ ጭቆና አለ። በየክልሉ ሌላውን ሰፕረስ አድርገው ረግጠው ከላይ ያሉት ብቻ ትንሽ ብሔሮችና ስልጣን ያገኙ ወይንም ደግሞ በቁጥር ከፍ ያሉት ኦሮሚያ ክልል ላይ ኦሮሞ ከፍ ስለሚል ያንን መሬት ይዟል፣ ያንን ሀብት ይዟል፣ እየረገጠ ያስተዳድራል ማለት ነው። ትግራይ ክልል ትግሬዎቹ ወይንም አድዋዎቹ ረግጠው ሌላውን ረግጠው ትናንሾቹ ረግጠው ያስተዳድራሉ። አማራ ክልልም ትንሽ አለው እንደዛ። ደቡብ በደንብ አለ። አሁን ለምሳሌ ጉራጌ መብቱን ይጠይቃል። ጉራጌ ራሴን ላስተዳድር ይላል። ተፈቅዶለታል። አብይ እኮ ዞር በል ነው ያለው አይደል? ወላይታ ራሴን ላስተዳድር ሲል እኮ በጥይት ነው የተመታው። ታውቃለህ? አሁን በአሁኑ አብይ ከመጣ በኋላ። ስለዚህ ሌሎቹ ዝም ስላሉ የሆነ ጥያቄ ስለሌላቸው አይደለም። ፈርተው ዝም አሉ ማለት ተመችቷቸዋል የሚለው ነገር ትክክል አይደለም። እኔ እያልኩ ያለሁት ምንድነው ኢትዮጵያ ውስጥ አሁን ያለው ሲስተም የብሔር ሲስተም ነው። አንድን አካባቢ አንድን የፖለቲካል ኤንቲቲ የፖለቲካል ቡድን የኢኮኖሚና የፖለቲካ ተጠቃሚ የሚያደርግ ነው። ትናንት እንደነበረው እንደ ወያኔ። ለዛ ነው እኮ ጦርነት ውስጥ የገባ ነው። አማራ መሳሪያ የሚያነሳው ለምንድን ነው? አሁን እኮ አማራ አዲስ አበባ አትገባም ተብሎ ነው። አንተ ክልል ውስጥ ይቀመጥ ለምን ይመጣል ሁሉ ትላለህ። በጣም ዮኒ ይሄን ነገር አስተካከል። ባይዘው ለመሰለምለ አማራ አዲስ አበባ ለማምጣት የኦሮሞን የአብይ አህመድን ፍቃድ አይፈልግም። እውነት ለመናገር አባቶቹ በአጥንቱ የሰራው ነው። አማራ ነው መሬቱን ያለመው። ባይዘው አማራ ነው የመጀመሪያው ባቡር። ይሄ ነው ችግሩ። እነሱ ስላወሩ ብቻ አደረጉ እንዳትለኝ። ማን ነው እስኪ አውጣልኝ እስኪ። ማን ነው ኢትዮጵያ ላይ ሁሉም ብሔር ብሔረሰብ ነው ኢትዮጵያ ላይ የሰራው እንጂ በአማራ ነው ኢትዮጵያ የኖረችው ለተለይ ነው አላልኩም። ይኸውልህ እንደዛ አማራ ነው አዲስ አበባ የሰራው ማለት ምን ማለት እንግዲህ ሚኒሊክ አማራ ነበር። ለምንድን ነው ጎንደርን የማይሰራው ታዲያ? አዳም ማን ከለከለው? አሁን ስራት ማን ከለከለውና ሌላው ክልል ላይ ሄዶ ሰራው እየተባለ ስለ አዲስ አበባ ስናወራ ስለ ጎንደር ማውራት ስለ አዲስ አበባ ላይ ስቲክ አድርገን እናውራ። ስለ አዲስ አበባ ላይ አትገባም። የሰራው አማራ ነው አልክ። የገዛ ክልሉን ጥሎ ሌላ ጋር መጥቶ መስራት ኢትዮጵያ ውስጥ አማራ ሁሉም ክልሉ ነው። ኢትዮጵያ የሁላችንም ነበረች። ሆኔ ሂስቶሪካል እንትኑን ያውማ ትክክል ነው የሁላችንም ትልና ክሬዲቱን ግን ለአማራ ብቻ ጀባ ትለዋለህ። ለምን መሰለህ? ይሄ ነው ማለት ስማማበት። እኔ ኦኬ አዳምጠኝ። ይኸውልህ አሁን እኔ ኢትዮጵያ ሁላችንም ናት፣ ግን ለአማራ ሲባል ትለኛለህ። እንደዛ አይደለም ያልኩት። ይኸውልህ ምንድን ነው ያልከኝ? እስቲ ንገረኝ። ኢትዮጵያ የሁላችንም ነች። ኢትዮጵያ በሁሉም ብሔር ብሔረሰብ ጉልበት፣ አጥንት፣ ሀብት የተገነባች ነች። ይሄን አምናለሁ እኔ። ይሄን አልከድኩም እኮ። ግን የሚገለለው አማራ እንደው ፊት መሪ ነበረ። ሚኒሊክ እኮ ነው። ጣይቱ እኮ ነች አዲስ አበባን የቆረቆረችው። አብይ አህመድ አይደለም፣ ሽመልስ አብዲሳ አይደለም። የሱም አባት ነገር ነው። ስለዚህ አዲስ አበባ ላይ የቆረቆረችው ለምንድን ነው እንዴ? ዮኒ ለምንድን ነው? ምን ማለት ነው? ሀገር ስታለ ለምን መሰለህ? ሀገር ሲያለሙ አማራ ከሆነች ሚኒሊክ አማራ ከሆነ እቴጌ ጣይቱ አማራ ከሆነች የአማራ ወንድምና እህቶች የሚኖሩበት ቦታ ላይ ነው ቅድሚያ መስጠት አለበት ብዬ የማስበው። የአማራና ልመልስልህ፣ ባጭሩ ልመልስልህ። የአማራና የኦሮሞ የወላይታ የሚኖሩበት የተለየ መሬት አልነበረም ኢትዮጵያ ውስጥ። ኢትዮጵያ ውስጥ የብሔር መሬት አልነበረም። ዮኒ ኢትዮጵያ በሙሉ ግዛት አስፍተው እነዚህ ሰዎች ከዳር እስከ ዳር። ኦሮሞ እኮ ከሰማይ አይደለም መሬቱ ላይ ወረደው። ኦሮሞ ከአንድ ቦታ ተንቀሳቅሶ ሰፊ መሬት ያዘ። አማራ እዚህኛው መሬት ላይ ተያዘ። አንዳንዱ እየተገፋፋ የኢትዮጵያ ላንድስኬፕ እንደዚህ ሆነው ስቶሪካሊ ሙቭ እያደረገ ማህበረሰብ ታውቃለህ። እዚህም ሀገር አፍሪካ ውስጥም እንደዛ ነው። አንዱ ማህበረሰብ ወደ አንድ ቦታ ይስፋፋል፣ መሬት እንትን ይላል። ኢትዮጵያ የሚባል ግን ላንድስኬፕ ነበር። ያንን ጂኦግራፊካል ምንድነው ስቴት ወይንም ሀገር ሚኒሊክ አስፍቶ አሁን ለምሳሌ ጋምቤላ ሁሉ ወደ ኢትዮጵያ እንዲገባ ያደርገው ሚኒሊክ ነው። አገር አስፍቶ አገር ትልቅ አድርጎ አሁን እነ ብርሃኑ ጁላ እኮ ምን ይላሉ? ቀይ ባህር ሁሉ ኢትዮጵያ ነች ይላሉ። እነዚህ ሰዎች እኮ ትናንትና እኛ ኦሮሞዎች ነን ሚኒሊክ ቀኝ ገዝቶን ነው ይሉ ነበር። ዛሬ ግን ምንድነው ክልም እያደረጉ ያሉት? አየህ፣ ቀይ ባህር የኛ ነች ይለዋል። ሚኒሊክ ባሪያ ካደረገ አንተ ቀይ ባህርን ዛሬ ክሌም ለማድረግ እንዴት መጣ? አየህ፣ ከሀሳቡ ጋር ሁሉ ይጋጫሉ። ሚኒሊክ የሰራውን ሀገር
ዛሬ ስልጣን ስለያዙ ሪኮግናይዝ አድርገዋል። ሚኒሊክ የሰራውን ያቆየውን አሰብና ቀይ ባህር የኛ ነች ብለው በሚኒሊክ ሄደው ክሌም ያደርጉታል። ሚኒሊክ የሰራውን ወይንም አማራ የሰራውን ሰፊ የኢትዮጵያ ግዛት የጭቆና ግዛት ነው ብለው ሲከራከሩ ቆይተው አማራ ጨቋኝ ነው፣ ኢትዮጵያ በአማራ ኢምፓየር የተገነባች ነች ብለው ሲያለቅሱና ባሪያንን ብለው ሲሉ ቆይተው ዛሬ ስልጣን ሲይዙ ምን አሉ? የአባቶቻችን ነው፣ ቀይ ባህር እኮ አባቶቻችን አስከብረውት ነበረ፣ ቀይ ባህር እኮ የኛ ነው፣ ወደቡ የኛ ነው ማለት ጀመሩ። ከየት መጥተው? ታሪኩ ግን ትናንት ሲሉ የነበረው ሌላ ነው። አየህ፣ እኔ የምለው ምንድነው ኢትዮጵያ ብሔሮች መሬት አልነበራቸው። ኢትዮጵያ ስትቋቋም ዘመናዊት ኢትዮጵያም በፊትም ብሔሮች መሬት አልነበራቸውም። የብሔር ህጋዊ የሆነ መሬት አልነበረም ኢትዮጵያ ውስጥ። ሁሉም ኢትዮጵያዊ አንተ ልክ እንዳልከው አንተ ልክ ካሊፎርኒያ ተነስተ ኔቫዳ፣ ሲያትል ምናምን መምጣት እንደምትችለው የኢትዮጵያ ህዝብ የዛሬ 40 ዓመት ከአማራ ተነስቶ ሐረር ሲሄድ nobody cares, nobody asked them, nobody cares አይደል? ከትግራይ ተነስቶ አዲስ አበባ ሲመጣ ከየት መጣ ትግራዋይ ነህ ምናምን የሚለው ሰው አልነበረም። ሀገሩ በሙሉ የኛ ነበረች። አሁን የማነ ከየት መጣ ማለት የተጀመረው ምንድነው? እነዚህ ኤትኖ ናሽናሊስቶች መሳሪያ ያዙ፣ ገንዘብ ያዙ፣ ወታደር አቆሙ፣ ከዛ መሬት ያዙ። ከዛ ምን ማድረግ ጀመሩ? አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ እዚህ አትገባም፣ አንተ ይሄንን ማግኘት አትችልም። ሲፈልጉ ይገሉዋል፣ ሲፈልጉ መሬት ይነጥቋል። እንደዚህ አይነት ፖሊሲ ዘረጉ። ይሄ ትክክል አይደለም እያልኩ ነው። እኔ እናንተ እዚህ ሀገር የሀገር ባለቤት ሆነን እየኖርን፣ እኔ እናንተ የመሬት ባለቤት ሆነን እየኖርን፣ ኢሚግራንት ሆነን አንተ እዚህ ሀገር መሬት መግዛት ትችላለህ። ልጆች የተወለዱ ልጆች እዚህ ሀገር አዳመጥኩ ለብዙ ሰዓት እኮ አዳመጥኩ። እቺ ልጅ አንድ ፖይንት ላድርግ ይሁን 30 ሰከንድ ስጠኝ። ይቀጣ ይኸውልህ፣ ያንተ ልጅ አማን እዚህ ሀገር ፕሬዚደንት መሆን ይችላል። አንተ ኮንግረስማን መሆን ትችላለህ። ኦሮሚያ ክልል ምንም መሆን አይችልም። ገብቷል? ይሄ ጭቆና ነው፣ ዘረኝነት ነው። ይሄን ስከላከልልህ ወደ ሀገራቸው ይሉ ትላለህ። አንተ እዚህ ሀገር መብት አግኝተህ አንተ እዚህ ሀገር መብት ነው። ቆይ እሺ አልኩ። ኦሮሚያ ክልል ነው የሚባል፣ አማራ ክልልም ነው፣ ትግራይም ነው፣ ደቡብም ነው። ሁሉም ቦታ እንደዚህ ነው አይደለ? ሁሉም ቦታ ኦሮሚያ ብለህ ብቻ አጨፍልቀው። ኦሮሚያ በብዛት አማራ ክልል ላይ ይቻላል። አማራ ክልል አትሊስት አገው የራሱ አንድ ኦሮሞ አማራ ክልል ቢኖር አለ። አማራ ክልል አለ። ለምሳሌ ከሚሴ ራሱን እያስተዳደረ ነው። ኦሮሞ ነው። ከሚሴ ራሱን እያስተዳደረ ነው። ፈቅዶለት አማራ ፈቅዶለት የአማራ ክልል ህግ ፈቅዶለት ራሱን ያስተዳድራል። የራሱን ኦሮሚያ ክልል ላይ እኔም ላውራ ለተንፈሳ አማራ ክልል ላይ የፈለገው ነገር ቢደረግ አሁን ባለው በኢትዮጵያ ወደድክም ጠላህም ኤትኒክ ፌዴራሊዝም ነው ኢትዮጵያ የሚመራው። ሙሉን ይቀር ብሎ ህዝቡ ካልተስማማ በስተቀር ምንም ማድረግ የማይቻል እየተመራች በኤትኒክ ፌዴራሊዝም የጥያቄ መሰለ በኤትኒክ ፌዴራሊዝም ይሁን አይቀር። ግን ከሚሴ ኦሮሞ ራሱን ማስተዳደር እንደቻለው ሻሸመኔና ወለጋ ያለ አማራ ለምንድን ነው ራሱን ማያስተዳድረው? ለምን ደቡቡን ማለት ለምን ጉራ አንተ የዚህ መንግስት ጠበቃ ስለሆንክ ኦሮሚያ ክልል ነው የዚህ መንግስት ጥሩ ጠበቃ ከሆንኩኝ አይቀር በደንብ ልከራከር። በደንብ ቁም እና ለምንድን ነው የማይችለው ምን መሰለህ የማይችለው አሁን እንዳልኩ አሁን ራሱ ቢጠየቅና አሁን መንግስት ተጠይቆ አይ ከሚሴ ላይ ያለው የኦሮሞ ልጆች ወደ ኦሮሚያ ክልል ይመለሱና አማራዎች ደግሞ በፍቅር ወደ አማራ ክልል ይመለሱ ቢባል አይዞ ሚውት አድርግና ስማ ሰምቻለሁ በደንብ አድርገህ ምንም ማኩረፍ አይቻልም። በቀላሉ ከሚሴ ላይ የሚኖሩ የኦሮሞ ልጅ በሙሉ ይነዋል ስላልተስማማል የከሚሴ ወንድምና እህቶቼ ወደ ኦሮሚያ ክልል ነው ቢባል የኦሮሞ ህዝብ እቅፍ ድግፍ አድርጎ ተቀብሎ ያለምንም ጭቅጭቅ ይገላገላል። ለምን ይሄንን ነገር ሶማሌ ክልል ላይ ተደርጓል። የኦሮሞ ልጆች ተጨፍጭፈው 1 ሚሊዮን የሚሆን ኦሮሞ ከምን ላይ ከሶማሌ ክልል ወጥቶ ኦሮሚያ ክልል ላይ መኖር ጀምሯል። እየኖርም ነው አድርጎታል። ስለዚህ አሁንም ከሚሴ ያሉ ኦሮሞዎችን ይነዋት አንፈልጋችሁም መብት አንሰጣችሁም ምናምን ቢባል ውልቅ ብሎ ወጥቶ ኦሮሚያ ክልል መኖር ይችላል። ናው ሪቨርሱን እንጫወት። መብት አልተሰጠንም እንዲህ አልሆንም ለሚሉ የአማራ ልጆች ይነዋት አልተሰጣችሁም አይደለ? ከከሚሴ እኛ ወስደናል ልጆቻችንን። እናንተም ደግሞ ከአማራ አልተመቻችሁም፣ በትርጉም በስልጣን ምናምን አልተጠጣችሁም፣ ሂዶ ወደ አማራ ቢባል አንዱ መቻ አልፈልግም እዚሁ ልቆይ ነው የሚለው። መብት ተሰጥቶት ስለሚኖር መብት አለ። እንኳን እዛ ላይ አማራ ክልል ላይ ብአዴን የሆነን እየፈለገ የሚገል የሚጨፈጭፍ ወንድሙን እዚህ መጥቶ ስለሌላ መብት ሲወራ ሳይ ሳቄ ነው የሚመጣ። አያኖረውም። ራሱ የራሱን አሁን ለምሳሌ ኦፒዲዮንም ጠላውም ወደደውም ኦሮሚያ ክልል እየተንቀሳቀሰ እየኖረ ወደደውም ጠላው። ኦፒዲዮን የሚወድ አለ፣ የሚጠላ ኦሮሞ ልጅ አለ፣ የሚጠየፈው አለ ኦፒዲዮ። ምክንያቱም የጀዋር ደጋፊዎች ነበሩ፣ የነበቀለ ገርባ ደጋፊዎች ነበሩ፣ ኦነግ ሸኔ የነበሩ በጣም የሚጠሉት አሉ።
ግን እየጠበቁ እየከተከቱ እየገደሉ እኛን ካልተቀበልክ ባንዳን እያሉ የሚያጠፉ አይደለም። ናው ሌትስ ጎ አማራ አማራ ክልል ላይ ብአዴን የሆነን ያገኘ እንደው ሰነጣጥቆ ቢበላው እንኳን ደስታው። ዴሞክራሲን አያውቁም። ዴሞክራሲን ቢያውቁ በልዩነት ቢያምኑ ይሄንን ነገር እንኳን ማድረግ ይችሉ ነበር። ይነዋት እንለያያለን፣ በፖለቲካ እናሳምናቸው፣ ስለ መብታችን ስለ ሀገር ላይ ስላለው ችግር መነጋገር እንችላለን ብለው የሚመጡ ሰዎች አይደሉም። ገስዋት ሆዳምነ ብአዴን ነው ሆዳምነ ናለግደሌ ብአዴን ነው ሆዳምነ ጨፍጭፍ ብአዴን ነው ሆዳም ጨፍጭፍ እየተባለ የዴሞክራሲ መብት የማያውቅ ሰው መጥቶ ተግባብተናል። በፖለቲካ እርስ በራስ እንኳን በምናየው ነገር ላይ እርስ በራስ እንኳን እስኪውና ዘመነ ቢገናኙ ይገዳደላሉ። ሁሉ ነገር ያለው ፖለቲካ የተበላሸ ይዘው ኢትዮጵያ ላይ የፍትህ ፖለቲካ እንደሚያራምዱ ሆነው ሲናገሩ ስናይ እኔ ሳቄ ነው የሚመጣው። የምናየው ነው ሶሻል ሚዲያ ላይ ሊባሉ ሊጋደሉ የሚፈልጉ ሰዎች እያላቸው በዲሞክራሲ እንደሚያምኑ በእንትን እንደሚያምኑ መሬት እንደዚህ ስለ ሀገር ብለው ሲሰክሱን ነው አንቀበላቸውም በተአምር። እኔ አሁን ምን መሰለህ ንግግርና ኢሎጂካል የሆነ ምክንያታዊ ያልሆነ አርጊመንት አድርጋለህ። ለምሳሌ እኔ የጠየኩት ጥያቄ ከሚሴ ላይ የከሚሴ ኦሮሞ አማራ ክልል ውስጥ መብት ተሰጥቶት ራሱን ራስ ገዝ ተሰጥቶት ልዩ ዞን ተብሎ ራሱን ያስተዳድራል ስለ ቢቀያየር ውስጥ ትለኛለህ። እኔ እኮ ሃይፖቴቲካል የሆነ አርጊመንት አለ የምናደርገው። እሺ ሳይቀያየሩ ስንት ጊዜ ነው ከሚሴ ላይ ችግሮች የመጡት? ስንት ጊዜ ነው ጦርነት፣ መቃጠል፣ መደባደብ ያለው? ስንት ጊዜ ነው? ዘግብ በሰላም እየኖሩ ነው። አዳምጠኝማ እኔ እያልኩ አይደለም። እሱንም አብረህ መልስ እንደመልስልህ እሱም ሜንሽን ላለማድረግ ስለፈለኩ እመልስልሃለሁ። እኔ እያልኩ ያለሁት ምን መሰለህ፣ እኔ ያነሳሁት ይሆን ኢፍትሃዊነቱን ያነሳሁት ሲስተሚክ የሆነውን ኢፍትሃዊነት አነሳሁልህ። አማራ ክልል አገው የራሱ አስተዳደር አለው፣ ልዩ ዞን አለው አልኩ። ከሚሴ ኦሮሞ ራሱን ያስተዳድራል አልኩ። አገው እንደው በሰላም እየኖረ ነው በጌታ በኢየሱስ ስም። ቆይ ልጨርስ። አገው አሁን አማራ ክልል ላይ በሰላም እየኖረ ነው? ቤቱን እያቃጠሉ እየገደሉ እየጨፈጨፉ የሚያኖሩት ህዝብ ነው ወይስ በፍቅር እያኖሩት ነው ያለው? ኧረ በፈጣሪ ተው። ትክክል አይደለም። አሁን ለምሳሌ አንደኛ አገው የሆኑ ሰዎች እኮ ፋኖች አሉ። አገው ሆነው ከአማራ ፋኖ ጋር የሚታገሉ ብዙዎች እኮ አሉ። ከዘመነ ጋር የሚታገሉ ብዙ አማራ አገዎች እኮ አሉ። አንድ አይደለም አወራለሁ፣ በጣም ብዙ ሰው አለ። እውነት ለመናገር እሱን ቶ ግን እኔ ፖይንቴ ምን መሰለህ፣ ችግር የለም ቤት አልተቃጠለም፣ እርስ በርስ አገውና የጎጃም አማራ አልተጣላም፣ ቅማንትና ጎንደር ያልተጣላም፣ እንደዚህ አይነት ነገሮች አሉ። አላልኩም እንደዛ ቅዱስ ነው አማራ ክልል በሙሉ እያልኩ አይደለም። ሪሊስቲክሊ ግን ስናወራ ወይንም ደግሞ ምንድነው በመሰረታዊ ነገሩን ስናወራ መሬት ላይ ያለውን ሀቅ ስናወራ ግን የሆነ የምትሰማኝ ከሆነ ይኸውልህ ኦሮሚያ ክልል ላይ የዜጎች መብት ተጨፍልቋል አልኩ። አንደኛ ለዛ እኮ ነው ዜጎች እኮ እኩል ይኸውልህ ለገጣፉ ምንድነው የሆነው? ለገጣፉ እኮ ዜጎች ለኦሮሚያ ክልል መስተዳደር ካርታ አውጥተው ቤት ሰርተው ውሃ አስገብተው መብራት አስገብተው 5-10 ዓመት ከኖሩ በኋላ መጣና አማሮች ናቸው ብሎ አፈረሰባቸው። ራሱን የሰጣቸው መሬቱ። አየህ ይሄ ጨቋኝ ዘረኛ ቡድን ነው አሁን ስልጣን ላይ ያለው። ለምን ሰዎችን መሬት ገዝተው በገንዘባቸው እንኳን በትራክተር ቤታቸውን ያፈርሳል? ለምን? በዘረኝነት ስለሚያስብ። ለምን? ዜጎቹ የሀገር ባለቤት ስላልሆኑ። አማራ ክልል ግን ያለ ዜጋ እንደዛ ሲደረግበት አይታጣቅም። አማራ ክልል ያለ ኦሮሞ አገው ቤቱ የአማራ ክልል መንግስት ሲያፈርስበት አይታጣቅም። እርስ በርስ ተጣልተው ምናምን ቤት ሲቃጠል አይተህ ሊሆን ይችላል እንጂ የአማራ ክልል መንግስት ይሄ ብአዴን ራሱ ወጥቶ ሲያፈርስባቸው አላየህ። አንድም ቦታ ላይ አልታየም። አሁን ግን የኦሮሚያ ክልል መንግስት ሌሎቹን በጠላቻ ነው የሚያየው። ኦነግ እዚህ የሚጽፉት ያሉት ዘረኞች ቢያገኙ አማራ የሚያርዱ ናቸው። የአማራ ደም ሲጠጡ ወይ እሱ ባያርድ አጎቱ ምናምን ሲያርድ የነበረ ነው። አራጅ ነው እዚህ ያለው በሙሉ የአራጅ ልጅ ነው። እኔ እዚህ ሲያወራ ቀናም ብያ ላየውም። እዚህ የሚጽፉትን ነው ኦሮሞን እያልኩ አይደለም። እዚህ ያሉት ግን በሙሉ አማራ ሲታረድ ሲገደል ፌሽታ የሚያደርጉ ናቸው። እና ለእነዚህም እኔ ስለጻፉ ምናምን እንትን መልስ የምሰጠው የለም። ግን ፖይንቴ ምንድነው ይሆንዬ ኢትዮጵያ ውስጥ እኩልነት የለም። ኦሮሚያ ክልል ትናንትና ይኸውልህ ኑሮ ያቅም ሀብትሽ አሁን እኮ ልጨርስልህ። ቆይ ልንገርህ። አሁን ይኸውልህ አብይ ከመጣ በኋላ ኦሮሚያ ክልል ሰው የሚገደለው ወለጋ ላይ ነው። ወለጋ ደግሞ አንተ አሁን ለምሳሌ እርስ በራስ ይገዳደላሉ አልከኝ። ወለጋ ምን ቅቤ የተቀባቡ ነው? ወለጋ ኦነግ ኦላ የሚባለው የብልጽግናን ኦሮሞችን በተኙበት ያርዳል። እነዚህኞቹም ደግሞ ሄደው ይጨፈጭፉታል። ያንን እያየ አማራ ክልል ብቻ እርስ በራሱ የሚገዳደል አድርገህ ታቀርባለህ። ትግራይ ውስጥም ሊኖር ይችላል የእርስ በርስ ግጭት፣ የትም ይኖራል። እሱ አይደለም ጥያቄው። የአማራ ህዝብ ግን ጥያቄ አንተ እንደምትለው ሌሎቹን ላለማስተዳደር ነው። ጥያቄውን ንገረኝ። አሁን የአማራ ህዝብ አጠራ አድርገህ ጥያቄዎቹን ንገረኝ። አንድ ሁለት እኔ መሄድ ስላለብኝ ነው። አሁን ሰዓት ይደርሳል። ኦኬ የአማራ ህዝብ ብቻ አይደለም እኔ የኢትዮጵያ ህዝብም ጥያቄ ነው ብዬ ነው። የኔም ጥያቄ ነው። አይ ሞር አንተ የአማራውን ጥያቄ የኢትዮጵያን እንኳን ህዝባዊ የሆነ ፖለቲካ ቀርቷል። የኢትዮጵያ ህዝብ ጥያቄ የሚባል አሁን የቀረ ነው። የዜግነት ፖለቲካ ቀርቷል። አሁን ወደድክም ጠላም የሚተማም የለም። ስለዚህ አያስፈልግም ነው ትልህ ኖ እኔ አያስፈልግም ሳይሆን አታመጣውም። ግን እኔ ስለሚያስፈልግ ነው ማለት ነው። ስለሚያስፈልግ ብትልም የጀመሩት እነ ብርሃኑ ነጋም የትም አልደረሱበትም።
ያለቃል። ስለዚህ አሁን ሰው ሞር ብሔሩን ከሀገሩ አስበልጧል። ይህንን ሰው እንደገና መልሰው ወደዛ ለመቀየር የሚካሄድበት ሳይሆን ተስማምቶ የሚኖርበትን ነገር መፍጠር መቻል አለብን ብዬ አስባለሁ። ተስማምቶ አሁን ውስጡ ገብቶ ሰው ዘረኝነት ወደድክም ጠላ እና ዘረኝነት የሚኖርበትን በዘረኝነት እንዴት ተስማምተህ ትኖራለህ? የሚጋጭ ነገር እኮ አለ እንዴ አለ። ምን መሰለህ በጓደኝነት መሀል ልዩነት የለም። አይ ዘረኝነት ዘረኝነት እንዴት መሰለህ አሁን ለምሳሌ ኢትዮጵያ ላይ ተጋብተህ የምትኖር በሚሊየን ደረጃ ብሔር ብሔረሰብ ነው ያለው ተዳቅሎ የሚኖር አብሮ የሚኖር ህዝቡ ጋር እኮ ችግር የለም። እኔ በቃ ፖለቲካው ባናቱ ይተከል። ህዝቡ ጋር ችግር ከሌለ ፖለቲካው ባናቱ ይተከል። አብዛኛው ፖለቲካ ነው እኮ ፖለቲከኛ የቱ መሰል ገባኝ። እሱማ ህዝቡ ጋር ከወረድን ህዝቡ ችግር የለበት። እንደ ፖለቲከኛው ቢሆን ኖሮ ኢትዮጵያ ፈርሳለች፣ ኢትዮጵያ አልቃለች፣ ኢትዮጵያ ደምቃለች። ፖለቲከኛ የምትለው አሁን ውጭ ያለውን አንዱን ጥቀስልኝ። ተበታት ነው አልቀዋል። ደጋ ነው ባል ማንን ልታመጣ ነው? የውጭ ፖለቲከኛ በቃ ነው አለቀ እኮ ማን አለ? ይኸውልህ እኔ እያልኩ ያለው የውጭ ፖለቲከኛ አሁን ኢንፍሉዌንስ የሚያደርግ ኢትዮጵያ ላይ ከውጭ የሆኑ የእሱ ፖለቲካ የሚሰማለት አንድ ጥራልኝ በአሁኑ ሰዓት እኔ እሱ አይደለም። እኔ ፋኖ እየታገለ አይደል? ከውጭ ምን ያደርጋል? እኔ ውስጥ ያለው ፋኖ እሺ፣ ጥሩ እሱ ፊክስ የሚደረግ ነው በቅርቡ። ዛሬ የኢትዮጵያ ህዝብ፣ የአማራ ህዝብ ጥያቄ አለው፣ የአዲስ አበባ ህዝብ ጥያቄ አለው፣ የደቡብ ህዝብ ጥያቄ አለው፣ ጉራጌ ጥያቄ አለው፣ ወላይታ ጥያቄ አለው። የአዲስ አበባ ህዝብ ደግሞ ጥያቄው ምንድን ነው? ምን መሰለህ የአዲስ አበባ ህዝብ በባርነት ስር ስላለ ጥያቄ የለውም ብለህ መደምደም አችልም። አንተ አሁን ችግሩ ለመሰለህ አንተ የአዲስ አበባ የኢኮኖሚ ጥያቄ አለው፣ የኑሮ ውድነት ጥያቄ አለው፣ ፍትሃዊነት ጥያቄ አለው፣ ራሱን በራሱ የማስተዳደር ጥያቄ አለው። ግን ይሄ ሁሉ ጥያቄ አዲስ አበባ ህዝብ በደንብ ጠይቋል። የአዲስ አበባ ህዝብ በብዙ ቦታ እንትናማ ጥሎ ጥያቄ ነበረውማ ጥሎ ሄደ እኮ ተቀላቀለ። ፋኖ እስኪ ነበረ ፋኖ ተቀላቀለ። የአዲስ አበባ ጥያቄ እኮ የእስክንድር ነጋ ጥያቄ አይደለም፣ የአንድ ግለሰብ ጥያቄ አይደለም። የአዲስ አበባ ስንል 7 ሚሊዮን ህዝብ የሚኖርበት ቦታ ነው። እዛ ውስጥ የሚኖረው ህዝብ ጥያቄ አለው። ኢፍትሃዊ በሆነ የፖለቲካል ሲስተም እየተዳደረ ነው። ለምን ዛሬ አዲስ አበባ የሆነ ጊዜማ ይዤ መሄድ አለብኝ። አታውቀውም? አዲስ አበባ ጨርሶ አታውቀውም። ከወጣ በኋላ ማለት ነው። ከወጣ በኋላ ጌታ ምስክሬ አዲስ አበባ ቆይ አዳምጠኝ። ይሄ ነው እንዴ ብለህ ነው የምትደነግጠው? እዚህ የሚቀባጠረልህና አዲስ አበባ ስትሄድ ያለው ነገር አንተ ከምትለው አንድ የሚቀራረብ የለው። የቱ መሰለ የሚቀራረበው? ኑሮ ውድነቱን ዘግብሃለሁ። ኑሮ እሳት። ከዛ ውጪ ግን ዛ አይደለኝ ነው የሚልህ ፖለቲካ ልታወራ ስትሞክር የዛ ሄደዛ ወደባል የሚሰማ እንኳን የለም አዲስ አበባ። እንደዛ ማለት ግን መብት አለው ማለት ነው። አዎ ቢሰማማ ቢቆጭማ ማለት እንዲህ በእናትህ ታገልልኝ፣ አይዞ እናንተ ናችሁ ድምጻችሁ ምናምን እናንተ ሁኑልኝ ትባላለህ። ጭራሽ ትዝ አይለውም የአዲስ አበባ ልጅ። ምንም ነገር የለም እዛ ውስጥ ጌታ ነው። ለምን ትዝም አይለው? ተስማምቶ ለምን መሰለህ አይመለከተውም ምንም ነገር። ለምን እንደፈለገው ነው አዲስ አበባ ላይ እግዚአብሔር ምስክሬ አቅሙ በፈቀደው መኖር ይችላል። አልተከለከለም። የአዲስ አበባ ልጅ ይዋሽባል። አንተ መሆን ያለበት ቆይ ልንገርህ፣ አንተ ባትሄድ ባለቤትና ልጆችን አዲስ አበባ ደርሰው ይምጡ። ስንት ጊዜ ሄደዋል? ዮኒ እሱ አይደለም ጥያቄው። እና ምን አሉት? ተመችቷቸው ዮኒ እኔ እኮ በየቀኑ እኮ አዲስ አበባ ደውላለሁ። ምን ሆነ ነው ዮኒ? እኔ በየቀኑ ፖለቲከኞች ጋር ነው አንተ የምትደውለው? አይደለም ቤተሰብ ጋር ደውላለሁ። እሱ አይደለም ጥያቄው። ላዳምጥ። ፖለቲከኞች ጋር ከደወልክ አንተ አዲስ አበባ ላይ የአዲስ አበባ ህዝብ የኑሮ ውድነቱ፣ የመሬት ፍላጎቱ፣ የሰርቶ የመብላት ፍላጎቱ፣ የፖለቲካ ጥያቄዎቹ ተፈተውለታል ነው የምትለው? ኢትዮጵያ አሜሪካ አልተፈታም። ይቀልዳል። አሜሪካ ተፈቷል። አሁን ይሄ ነው አሜሪካ ትራምፕ ላይ እያበዱበት አይደለም። አሜሪካ እንኳንና አሜሪካ እንኳን እኛ ለምሳሌ ኢላን ሆማር ሶማሌ ነች። ከሶማሌ መታ ስደተኛ ሆና ኮንግረስመን መሆን ትችላለች። አሜሪካ ዜጎች እኩል የሆኑበት ነው። አዲስ እያባረሩ በአሁኑ ሰዓት አንድ ቦታ ላይ እንኳን መሄድ የማይችልበት ነገር እየፈጠሩ አይደል? አጥብቀው የጠበበ ነገር አለ። ለምንድነው ኢሊጋል ኢሚግራንት ወረቀት የሌላቸው ኢሚግራንት በዛ። ይሄ ደግሞ በአንድ በኩል ኖ ያለው ፋክት ሲናገር የነበረው ምን መሰለህ? ወንጀለኛ የሆኑትን ኢሊጋል ሆኖ መጥተው ወንጀለኛ የሆኑትን እናስራለን፣ ወንጀለኛ የሆኑትን እናባራለን ብሎ ነበር የነበረው። እሱን ህዝብ ተቀበለው። የአሜሪካ ህዝብ በሙሉ ልክ ነህ አለው፣ መረጠው። በሚኒት ያደረገው ግን የሚሰሩት ሰዎች ጋር እንጂ ዘራፊዎች ጋር አይደለም ሲሄድ የነበረው። ወዲያው ጉሮራቸው ላይ የገባው 30 ዓመት የኖሩ 10 ዓመት የኖሩ ስንት ዓመት የኖሩ ሰዎች እነሱን አመድ አደረጋቸው። ወረቀት የሌላቸው አይደል? አዎ ያ ቢኮዝ አንደኛ ምንም ማወቅ ያለብህ ነገር ምን መሰለህ፣ የአሜሪካንን ፖሊሲ ስታይ አሜሪካ ኢሊጋል ኢሚግራንቱ 20 ሚሊዮን ነው ገብቷል። 20 ፕላስ ሚሊዮን ነው። ይሄ ኢሊጋል ነው ገብቷል። አንድ ነገር ማድረግ አለብን። እንደገና እሱ ብቻ አይደለም፣ ኦፕን ቦርደር አለን። ቦርደሩ ክፍት ነው፣ ብዙ ሰው ነው የሚገባው። ወደፊት ይቺ ሀገር እኛ መፈናቀቷቸው ነው። እስቲ ንገረኝ አሁን ቦርደሮችን ምናምን የአሜሪካንን የሚያል ሴኩሪቲ ቆይ አንዴ አሜሪካንን የሚያል የሰለጠነ
ሴኩሪቲ አለው ኤቭሪቲንግ የሚያደርግ በቦርደር የሚገቡትን ሳያርፉ ቀርተው ነው እኮ። ምን መሰለህ ሁለት ነገር ነው አሜሪካ። ይሄ ቺፕ ሌበር ይፈልጋል። ኢሚግራንት ሲመጣ ለዚህ ሀገር አዳምጠኝ። ኢሚግራንቱ ኦፕን ቦርደር ያደርጉት እኮ ሀብታሞቹም ጭምር ነው። ፖሊሲ ነው። ለምንድን ነው ኦፕን የሚደረገው? መቶ ሜክዶናልድ ይሰራል፣ መቶ ሆቴል ይሰራል፣ መቶ እርሻ ውስጥ ይሰራል፣ እርሻ ላይ ይሰራል፣ ኮንስትራክሽን ይሰራል። ይሄ ሌበሩን ስለሚፈልጉት መጀመሪያ ኦፕን አደረጉት። ግን ሲያዩት አየህ ኢሚግራንቶች እየመጡ ፖሊሲ ኢንፍሉዌንስ እያደረጉ ነው፣ እየበዙ ነው። እና ወደ ዋይት እነዚህ ደግሞ ዋይት አሜሪካን ደግሞ እየተዋለዱ አይደሉም። ሁለት ሰው ምናምን የሚወልዱ ናቸው፣ እየጠፉ ነው። ብዙዎቹ አሁን ወደፊት እንጠፋለን የሚል ፍራቻ አላቸው። ወይንም በኢሚግራንት እንበለጥና ሀገሪቷ በሙሉ ልትወሰድ ነው። አንድ ዋይት ሱፕሪማሲስት ወይንም የነጭን የበላይነት የሚፈልጉ ሰዎች እንደዛ ያስባሉ። በአንድ በኩል ትክክል ናቸው፣ ሀገራቸው ነው። ከሌላ ሀገር የመጣው በሙሉ ኦቨርካም አድርጎ ዋይት ማይኖሪቲ ሆኖ የሚኖርበት ሀገር መፍቀድ የለብም። እንደ ገብቷል አባባሌ። ወይንም የነጭ ሀገር አይደለም ስንፍቀው ሀገሩ ኔቲቭ አሜሪካንስ እንጂ የነጮች አሁን ኦልሬዲ እንደ 1% የሉም። አሁን ባለው ሁኔታ ነው እያልኩ ያለሁት። ግን ሀገሩ የነሱ አይደሉም። በሌላው ሀገር ላይ ነው ፎርስ አድርገው ፍትህ አለበት የምትለኝ። የሌላውን ጨፍጭፈው ሬድ ኢንዲያንን ጨፍጭፈው አጥፍተው የመሰረቷት ሀገር እንጂ እነሱ አይደለችም። ሲጀመር ራሱ አጀማመሩ ራሱ ምን አድርገው ነው? በጣም 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 ሁሉም ኦልሞስት ስደተኛ ነው አሜሪካ ሁሉም። አሁን እኔ የምለው ምን መሰለህ የዛሬ 400 ዓመት ስለተፈጠረው ነገር አይደለም። እንደዚህ ማይረድ የዛሬ ሚሊዮን ዓመት አይሆን። አዳምጠኝ። ይኸውልህ እኔ እኮ ስለ ፍርድ ቤት እያወራሁ አይደለም። ስቶሪካል ፋክተሩ ልክ እናንተ ያልከው ነው። አሁን ግን ሪያሊቲ አሜሪካ ነጮች በብዛት የሚኖሩበት የነጮች ሀብታሞች ዓለምን የሚመሩ ነጮች የሚኖሩበት የነጭ ሀገር ነች አሜሪካ። ዘርፈው ነው። አሁን ልክ ነህ። እሱም ይተክራል። ስለዚህ ትክክል አያደርጋቸውም። ሀገሬ ነው ሊሉ አይችሉም። ነው ሀገራቸው አሁን እኮ በጉልበት የወሰዱት የነጠቁት ሀገራቸው ግን ሀገራቸው ነው። አሁን በጉልበት በጉልበት ጨፍጭፈው ሌላውን ዝርፍ አድርገው ክሪስቶፈር ኮሎምበስ አገኘው ብለው የዋሹ ቀጣፊ እካኮች ናቸው። ሪያሊቲውንማ መካድ የለብንም። አሁን እኮ ከዛ በኋላ ነው የምናወራው ስለ ሀብታቸው ስለምናቸው የምናወራው። በሌላው ላይ ጨፍጭፈው ጨቁ ነው ቀጥቅጠው ከዛ መጥተው የኛ ብለው የሚያወሩ ውሸታሞች እነሱ ናቸው። አዳምጠኝ። ይሄ እኔ አሜሪካንን አሁን ነጮቹን እኮ ማውቀው ምን መሰለህ፣ እኔ አሁን አሜሪካንን በጣም ነው የምወዳት። ለምን መሰለህ የምወዳት? እነዚህን ሂስቶሪካል ኢረሮች ሁሉ እኮ አድሚት ያደርጋሉ። ብዙ ሊበራል ነጮች ምንድን ነው የሚሉት? እኛ በጉልበት ይሄንን መሬት የወረስን ይላሉ አይደል? ይላሉ። ጥቁሮችን ማባረር የለብንም ኢሚግራንትን ማባረር የለብንም ብለው ይከራከራሉ። ያውቃሉ፣ ይሄንን ነገር ያውቃሉ። ሂስቶሪካል ነው ገባ። ግን አሁን ባለው ሁኔታ አሜሪካን ኢሚግራንቶች መጥተው ለምሳሌ ሂድና ሚኒሶታ ሂድ፣ በሙሉ ዌልፈር ሲስተሙን በሙሉ አቢዩዝ ነው የሚያደርግልህ። ኢሚግራንት በሙሉ የመንግስት ገንዘብ ሲበላ ነው የሚውለው። ምንድነው የሚያደርጉት? የባንክ ግን አደይነ ተደይ እኔም ላይ ስለሆነ ያስከም ብሮዬ እና አደይነ ተደይ የምናወራቸው ብዙ ነገሮች አሉ። አሁንም ነገር ምን መሰለህ ኢትዮጵያ ላይ ኢትኒክ ፌዴራሊዝም አለ፣ መቀየር አንችልም። እኔ አሁን ለምሳሌ ትግራይም ሄድኩኝ የሆነ ቦታ ሄድኩም የሆነ ነገር በሆነ ነገር ህግ ብፈልግና አስተርጓሚ ቢሰጠኝ I don't care I will do that I don't got no problem። ሄድና ትግራይ ላይ ስለማልኖር እንደ ትግራይ ላይ የምኖር ሰው ቢሆን ኦፍ ኮርስ ትግራይ ላይ ቋንቋውን ማውቀዋለሁ ምኑን ማውቀዋለሁ በደንብ ነገሮች ይፈጸማሉ። የኔ ቋንቋ ለመቻሌ የዛን ህዝብ መብት አልሰጠኝም ብዬ ልከራከር አልችልም። የማውቀው ቋንቋ ጋር ብሄድ እንደዚህ አይነት ችግር የለብኝም። የማላውቀው ከሆነ አሁን ኦሮሚያ ክልል ስሄድ ኦሮምኛ አላርፍም። አካም ቡልተን ብቻ አርፍላለሁ። የሆነ ጥፋት አጠፋው የሆነ ጉዳይ ፈለግኩኝ የሆነ ጀለስ ጋቢሳን አመጣውና ጀለስ የማርፈው ነገር የለም ዘግበኝ አፈተም የሚያጣላይ ነገር የለም የሚያጨቃጭቀኝ። አንተ መብትህን ምን መሰለህ አንተ ኪሮስን አገኘዋለሁ ኪሮስ ይሄ ምን እንደሚባል ታውቃለህ? ከማይ በልልኝ ነው አንተ ዮኒ ማኛ መብቱን ኮምፕሮማይዝ ማድረግ ይፈልጋል። ሀብታሙ በሻ ደግሞ መብቱን ኤክሰርሳይዝ ማድረግ ይፈልጋል። አሜሪካ ላይ እንግሊዘኛ ካልቻልክ አስተርጓሚ ይዘህ ነው የምትመጣው። ማን ይሰማል? ኤግዛክትሊ። አሁን ጥሩ ፖይንት አመጣ። ይኸውልህ የአሜሪካ የሥራ ቋንቋ እንግሊዘኛ ነው። አዳምጥ። እንግሊዘኛ ካልቻልክ ሌላ ቋንቋ ማንም የሚሰማ የለም። ኦሮሚያ ክልል ላይ የሥራ ቋንቋቸው ኦሮምኛ ነው። አዳምጠኝ። ኢትዮጵያ ኦሮሚያ ክልል ነው እንጂ ሀገር አይደለም። አይደለም ክልሉ አዳምጠኝ። አሁን አሜሪካን ሀገር ብለህ ኦሮሚያ ክልል ትላለህ እንዴ? ሆኔ ኮመን ሴንስ ተጠቀም እንጂ አሜሪካን ሀገር አልክ አይደለ? አሜሪካ ሀገር ነው አይደለ? ኢትዮጵያ ኤትኒክ ፌዴራሊዝም ነው የምትተዳደረው ተባባልን እኮ ተስማማ። ኦኬ ፌዴራሊዝም ምንድን ነው ላንተ? ኤትኒክ ፌዴራሊዝም ኢትዮጵያ ነው። ፌዴራሊዝም ምንድን ነው? የኢትዮጵያ ምንድን ነው እያልኩ ነው። ፌዴራሊዝምን ቶ እያልኩ ያለው ኢትዮጵያ የምትተዳደረው በኤትኒክ ፌዴራሊዝም። ትክክል ነው ነው አይደል? ፌዴራሊዝም ከተዳደርክ ገስዋ እዛ ቦለታ ላይ ስትሄድ የዛ ክልል ሰው ቋንቋ የሚናገረውን ካልተናገር ሸዋሸዋ ትሰራለህ። ነው አይደለ? ለምን መሰለህ? ለምን እንደምልህ ታውቃለህ? ባይዘው የኢትዮጵያ ህገ መንግስትም ይሄንን አይልም። አንተ የምትለውን አይልም። እውነት ለመናገር ዜጎች
የኢትዮጵያ ህገ መንግስት የሚለው ዜጎች በቋንቋቸው ይዳኛሉ ነው የሚለው። እኔ ሀብታሙ በሻ ቋንቋ የአማርኛ ነው። ኦሮሞ መናገር የለብኝም። ትግረኛ መናገር ባናቱ ይተከል። ትግረኛ እኔ ሀብታሙ በሻ አማርኛ ስናገር ኢትዮጵያ ወደሳም በግድ ትናገራለች። አዳምጠኝ። ኦሮሞ ሲፈልግ ኦሮሞኛውን ይናገር፣ ደቡብ ሲፈልግ ከምባተኛውን ይናገር። ሀብታሙ በሻ አማርኛ ነው የሚናገረው። አማርኛዬን ማክበር አለበት ኦሮሞ። እኔ ልመድ፣ ኦሮምኛ ልመድ፣ አልመድም ለመሰለም ልመድ ብሎ አስገድዶኛል። በፍቅር ለምዳለሁ። ገብቶሃል? በፍቅርም አልለመድክም። ስንት ዘመን አዳምጠኝ። እኔ ኦሮሚያ ክልል ሲሄድ የሀገሪቷ ቋንቋ የስራ ቋንቋ አማርኛ ነው። ኦሮምኛ እንድናገር ፎርስ መደረግ የለብኝም። አንተ ቀድም እንዳልከው አሜሪካን ሀገር የስራ ቋንቋ እንግሊዘኛ ነው የሚሰራው። እኔ ኦሮሞ እኮ ለምን በቋንቋው ተጠቀማል? ኦሮሞ በቋንቋው ስራውን ይስራ፣ በቋንቋው ፍርድ ቤት ይሄድ። ኦሮሚያ ክልል ኦሮምኛ የስራ ቋንቋ ይሁን። እኔ ደግሞ አዳምጠኝ፣ የኔን አማርኛ ደግሞ መናገር አማሮች የኢትዮጵያ ቋንቋ አማርኛ ነው። አማርኛ የሚናገሩ ብዙ ሰዎች አሉ። እነሱ በቋንቋቸው መገልገል አለባቸው ብሎ ፖሊሲ ማድረግ አለበት። አንደኛ ይሄ ምን ይባላል መሰል? መብት ይባላል። ይሄ ህገ መንግስቱ የሰጠን መብት ነው። ይሄንን እንኳን አያከብሩም። አላረግም አለ። አሁን ለምሳሌ አይ እኔ የማደርገው ኦሮሚያ ክልል ላይ ኦሮሚያን ነው አለ። መብቱ አይደለም አደረገው እኮ ይኸውልህ፣ አሁን አዳምጠኝ እኮ ልነግርህ እኮ ነው አልኩህ እኮ አደረገው። ያደረገው ለምንድን ነው? አሁን ጥሩ ፖይንት አነሳ። ያደረገው ለምንድን ነው? ትናንትና አማራንና አማርኛን የሚጠላ የትግራይ ጉጅሌ ቡድን ህዋት የሚባል ነበረ። አዳምጠኝ። ዛሬ ደግሞ አማራና አማርኛን የሚጠላ የኦሮሞ ጉጅሌ ቡድን ኦፒዲዮ ይባላል። እነዚህ ሁለቱ አማራንና አማርኛን ስለሚጠሉ እንዳይደረግ አደረጉ፣ ስልጣን ስለያዙ እንጂ መብታቸው ሆኖ አይደለም። ኦሮሚያ ክልል ላይ አማርኛ ትምህርት እኮ ይሰጣል። እኔ እያልኩ ያለሁትኝ ይኸውልህ፣ ኦሮሚያ ክልል አማርኛ ጥላቻ ቢኖራቸው ለምንድን ነው አማርኛ ትምህርት ኦሮሚያ ክልል የሚሰጠው? አዳምጠኝ። አማርኛ ጥላቻ ከሌላቸው ለምንድን ነው ፍርድ ቤት አማርኛ የማይነገረው? በጣም ጥሩ። የክልሉ የትኛውም ኦሮሚያ ጋር ብቻ ሳይሆን ትግራይ ላይ ብትሄድ፣ ወላይታ ጋር ብትሄድ፣ የትም ቦታ ላይ ብትሄድ በራሳቸው ቋንቋ ነው ፍርድ ቤት የሚተረጉምልህ አልኩ። ለምን? ቢኮዝ የራሳቸው ፈርስት ላንጉጅ ኦን ላንጉጅ። አዳምጠኝ። ፈርስት ላንጉጅ ማዘር ታንግ ላንጉጅ ወላይትኛ ነው። ጥያቄን አልገባ። እነሱ በቋንቋቸው ይጠቀሙ። አይ ሃቭ ኖ ፕሮብለም፣ መብትም ስለሆነ ትክክልም ነው። አንድ ትግሬ በትግረኛ መጠቀም መብቱ ነው። መማር ማገልገል መብቱ ነው። እኔ ሀብታሙ ግን እዛ ክልል ስንቀሳቀስ፣ እዛ ክልል እንደ የኢትዮጵያ ክልል ነው። እዛ ክልል ሲሄድ የኔን ቋንቋ ተናገር ሲለኝ እየጨቆነኝ ነው። እሷም ትልቅ እንደ ጭቆና ነው ያየው። ስንት ነገር እኔ አንተ መብትህን ኮምፕሮማይዝ ታደርጋለህ፣ እኔ አላደርግም አልኩ። ይሄ እንደው ባታረግም ምንም አታመጣም ኢትዮጵያ ላይ አልኩ እኮ። ባይ ዘ ዌይ ይሄን መልስልኝ። ባታረግም ምንም አታመጣም ይላል። ኦኬ አንተ ትጨቆናለህ፣ ምንም አታመጣም። ትጨቆናለህ፣ አልወጣኝም። ቋንቋውን ካወቅ በቋንቋ ማንም ሳይተረጉምልህ አካምቡልተን ብለህ ትገባለህ። ቋንቋውን ካላወቅህ ትማራለህ። እኔ ደግሞ ምን መሰለህ፣ አንተ አሁን ምን መሰለህ፣ እኔ ቋንቋ እልህ ይዞኝ አይደለም ግን ነው እንጂ ይሄ ምንም ችግር ሊያስፈጠር የሚችል አይደለም። ላለመልመድ የሚደረግ ኦሮምኛ መልመድ፣ ትግርኛ መልመድ፣ ሶማሊኛ መልመድ ስልጣኔ እንጂ ማጣት አይደለም። እሺ የኔን ሀሳብ ደግሞ ስማኝ። በደንብ ነው የተረዳኸው። ሁሌ እኮ ጭቅጭቅ ሀብት ይሄ ብቻ ነው። አይደለም እኔ የምትለው እኔ የትም ክልል ላይ በአማርኛ ኑና ፍርድ ቤት በአማርኛ ነው የምቀርበው እያልክ እኔ ደግሞ ምን አንተ እንዳልከው ግን እኔ የምስማማው ምንድን ነው አንተ እንዳልከው ይሄ በጣም ቤር ሚኒመሙ ነው ወይንም ትንሹ ችግር ነው። ኤግዛክትሊ ይሄ ትንሹ ቆይ ልስማማለህ። ይሄ ትንሹ ችግር ነው። ከዚህ ሌላ እኮ እኔ ኦሮሚያ ክልል ላይ ለሀብቴ ዋስትና የለኝ። መሬት ካለኝ መሬቴን እንደምነጠቅ እንደማልነጠቅ አላውቀውም። ቤቴ በግሬደር እንደማይፈርስ አላውቀውም። የፖለቲካ ውክልና፣ እነዚህ ትላልቅ ችግሮች አሉ። ይሄ ሁሉ ተያያዥ ስለሆነ ነው ያነሳውልህ እንጂ አንድ ነገር ነው እያልኩ አይደለም። ይሄ ደግሞ ኦሮሚያ ክልል ብቻ አይደለም፣ ትግራይ ክልልም ነው፣ ደቡብም ነው፣ ሁሉም ቦታ ነው የሚሆነው። ስለዚህ በኔ ሐሳቤ ማለት ነው የኔ ሐሳቤ ኦሮሚያ ክልል ላይ አሁን ካለው ስርዓት የኦሮሞ ብልጽግና ሀገሪቷን ስለሚመራና እዛ ክልል ላይ ብዙ ችግር ስለምናይ እንጂ የኦሮሚያ ክልል ችግር ብቻ ነው እያልኩም አይደለም። የኢትዮጵያ የፖለቲካል ሲስተም ችግር ግን መቀየር አለበት። አሁን የተስማማቸው ትናንትና ባሪያንን የሚሉ ምኒልክ ባሪያ አድርጎ ገዝቶናል፣ ገሎናል ምናምን የሚሉ የነበሩ ዛሬ ተስማምቶናል ጭቆና የሚሉ ሰዎች አሉ። ወይል እንግዲህ ትናንት ትግሬዎችም እንደዛ ነበር የሚሉት። ምናልባት እናንተ የምታለቅሱበት ቀን ይመጣል። እኔ ኦሮሞ ህዝብ እንዲያለቅስ አልፈልግም። ግን እናንተ ዛሬ የጨቋይ ልጆች ግን የገዳይ ልጆች ግን እኔ ለፍርድ ብትቀርቡ ደስ ይለኛል። ነገ የወያኔ ልጆች ለፍርድ ቢቀርቡ ደስ ይለኛል። ስለዚህ ኢትዮጵያ ውስጥ እኩልነት እንዲመጣ የመታገሌን አላቆም። ምንድነው ኢትዮጵያ ውስጥ ልጆችማ ባሪያ ሆነው አቢቹ ባሪያ አርጓቸው በደንብ አድርገው እየመሰከሩለት። አይ እኔ እሱንም ራሱ አልደግፍም። አሁን ለምሳሌ እነሱ ትናንት አብቹን ኦሮሞቹን ባሪያ ያደረጉ ኦፒዲዮችን ዛሬ ኦፒዲዮ ደግሞ አማራውንና ትግሬውን ባሪያ ያደረገ። እኔ የባሪያ ሲስተም እንዲቀጥላል የእኩልነት ሲስተም እንዲመጣ ነው። this is my point እኮ ገብቷል።
this is my point እኔ እየተገለባበጠን ያላስተዋልከውን ደግሞ እንደ ወንድምም እንደ ጓደኛ ልንገርህ ኢትዮጵያ ላይ የብሔር ፖለቲካ የዜግነት ፖለቲካ አክትሟል። ለምንድን ነው ያከተመው? ምክንያቱም ሰው ህወሓትም ይስራው ማንም ይስራው ሰው አክሴፕት አድርጎታል። ወደድክም ጠላህም ሰው አክሴፕት አድርጓል። ወላይታ መባሉ ለብቻው ተመችቶታል። የሆነ ሰው ጉራጌ መባሉ ተመችቶታል። አማራ መባሉ ተመችቶታል። ኦሮሞ መባሉ ተመችቶታል። እያንዳንዱ ወደድክም ጠላህም በራሱ መሆኑ ፈልጎታል። ያንን የፈለገውን ደግሞ አሁን መጥቼ ኖ በአንድ ቋንቋ በአንድ ገለመሌ መሆን አለበት የሚባለው የሚሰማ የለም እያልኩ ነው። አሁን በአንድ ቋንቋ ያለ ሰው አለ ይሁን በአንድ ቋንቋ ያለ ሰው አሁን አማርኛ የኢትዮጵያ ቋንቋ ስለሆነ የትም ክልል ላይ ሄጄ በሱ ቋንቋ መዳኘት አለብኝ። በተጨማሪ አሁን አዳምጠኝ። ይኸውልህ ኦሮሚያ ክልል በራሱ ቋንቋ ይተዳደር። እሱን እኮ አንድ ኦሮሞ አማርኛ እንዲናገር ማስገደድ የለብን ነው ይሁን አላልኩም እኮ እንደሱ። ይኸውልህ ኦሮሞ ለምዶታል ከአማራው በስተቀር አብዛኛው ሌላ አማራም ይችላል። ከአማራው በስተቀር ሌላው ብሔር ብሔረሰብ ሁለት ቋንቋ አለው። አሁን እኔ ደግሞ ከአማራው በስተቀር አይደለም። ለምሳሌ እኔ ከኦሮሞም ከአማራም ቤተሰብ ተወልጃለሁ። አልናገርም። የከተማ ልጅ ነኝ። ሌላ ቋንቋ አልናገርም። የኔ ድክመት ነው። እኔ አሁን እኔን ነው ብለህ የማደርገው አላደርግም። የኔ ድክመት አይደለም። አንድ ድክመት የለብኝም። የዘረኞች ድክመት እንጂ የኔ ድክመት አይደለም። that's the problem። አንተ ጭቆናን አክሰፕት አድርጋል። ይሁን አንተ ልጠይቅህ። ይኸውልህ ቆይ እዚህ ጋር ልጠይቅህ። እሺ አንተ ኦሮሚያ ክልል ስትነዳ ተይዘህ ኦሮምኛ ቋንቋ ብትችል እንደዚህ ታወራ ነበር? ትጨቃጨቀኝ ነበር? ኖ አዳምጠኝ። ይሄን መልስልኝ። አንተ አሁን ኖ ኦሮሚያ ክልልን ቶ አንተ ትግርኛ ቋንቋ ትችላለህ ከአማርኛ ውጭ። ትግርኛ ለመድክ በጓደኞች በምንም ብቻ ለመድከውና ትግራይ ክልል ልክና የሆነ ስትነዳ ወይም የሆነ ችግር ተፈጥሮ ፍርድ ቤት የሚፈለግ በትግርኛ ነው ቋንቋ የሚካሄደው ተባልክ። እውነት በአማርኛ ገብተህ በአማርኛ ካልሆነ ብለህ ተቀውጣለህ ወይስ ትግርኛውን ቋንቋ ስለምታውቀው ነው ፕሮብለም ብለህ ጉዳይን ታስፈጽማለህ? እስኪ ንገረኝ። ይኸውልህ አሁን ፐርሰናሊ ነው እየጠየቀኝ ያለው። እኔ ደግሞ የምታገለው ስለ እኩልነት ስለ ሀገር ነው። ስለ አንተ ነው እየጠየቁ ያለው። እኔማ ይኸውልህ አሁን እኮ እኔ ስፓኒሽ ብችል በስፓኒሽ አወራለሁ፣ ችግር የለብኝም። ስለዚህ it's your fault, it's my fault። ኖ አዳምጠኝ። ይኸውልህ እኔ ደግሞ እሱን ፎልት አይደለም። አንተ you don't get the point። ለምሳሌ point ግን የኛ አልኩ ቋንቋውን በጣም በቋንቋው እነጋገራለሁ። አንተ አማርኛና እንግሊዘኛ መቻለህ፣ ስፓኒሽ እና እንግሊዘኛ መቻለህ ለአንተ መልታይ ሊንጓል መሆን ለአንተ ፕሪቪሌጅ ይሰጣል፣ አድቫንቴጅ ይሰጣል። ተጠቃሚ ትሆናለህ ነው አንድ ነገር። ግን እኔ ደግሞ የማይችሉ ሰዎች መብታቸው ይከበር ነው የኔ ደግሞ በጣም ጥሩ። የማይችሉ ሰዎች ቀለል አድርጌ የምነግራቸው ቻሉ። አይ ኖ መቻል የለ ግድ አንተ አሁን አየህ ችግሩ ምንድነው? ቻሉ ስትል እኮ ምን መሰለህ፣ ለምን ነው የሚችሉት? መገልገል እየቻሉ ለምን ነው የሚችሉት? መገልገል እንዲችሉ በደንብ አድርገው ያለ መሸማቀቅ በኮንፊደንስ እንዲያወሩ። አሜሪካን ሀገር ላይ የሚኖሩ እንግሊዘኛ ገና ሲወራ የሚደነግጡ አበሾች አሉ። ገና የሆነ ሰው መጥቶ ሳው ብሎ የሚሄድ አለ አበሻ፣ በጣም የሚደብረው አለ። ተሳቆ የሚኖር አለ። ኮንፊደንስን ቡስት የሚያደርገው ቋንቋ መቻል ነው። የትም ቦታ ላይ ባይተዋር ነው የሚያደርገው። እኔ ባይተዋር ሆኜ ከምኖር የሚገርመኝ እኮ ለምሳሌ አንድ ነጭ የኦሮምኛን ቋንቋ የሚኖሩ ሰዎች እኮ ይማራሉ ያውቃሉ። አንዴ ልንገርህ፣ አንድ ነጭ የኦሮምኛ ቋንቋን አካምቡልተን ሲል አክብርን ይባላል። አንድ አማርኛንም እንደምነሽ እያለ እያንጋደደ ሲናገር በጣም አክብረን እናወራለታለን። ትግርኛውንም እንደዚሁ ደስ ብሎ እኛ እዛ ሀገር የልጅ ወልዶ እየኖረ አብሮ ጎረቤቱ ኦሮምኛም ሆነ ትግርኛም ሆነ ምን እያናገረው በንቀት ሳይማር አቁሞ አሁን ቢያለቅስ ገመድ ግዛ ነው የምለው። በደንብ ገመድ ገዝተህ ሲጠበል ነው የምለው እንጂ አሮን ሰፖርት የማደርገው ያንን ወንድሙን አክብሮ ቋንቋውን ተምሮ አብሮት ኖሮ የሱንም አስለምዶ የሱንም ለምዶ ቢያወጣ ነው። አሁን የኢትዮጵያ ሬስቶራንቶችን ሂድ አሜሪካን ሀገር ስፓኒሽ ተናጋሪዎቹ አማርኛ ለምደዋል። አማርኛ የሚናገረው እንግሊዝኛ አልተማረም ወይም ስፓኒሽ አልተማረም። ጌታ ምስክሬ፣ ሂድ አበሻ ሬስቶራንት ሄደ ስፓኒሽ የሚያጸዱ ምንም ይሉ አሉ። ግን ትማር አማርኛ ስድቡን ለምደውታል፣ ምኑን ለምደውታል። እንግሊዝኛ ስለማይችሉ አብዛኛው ዶማ ስለሆኑ ስፓኒሽኛ ስላለመዱ ከመልመድ ይልቅ መስጠትን ነው የሚወዱት፣ ቀለል ያለውን። ለምን? ስለሚቀልላቸው። አሜሪካን ሀገርም ላንጉቹ በአበሻ አላደገው። ለዛ ነው የሌላውን ካልቸር የመቀበል ነገር ብዙ ጊዜ ፍላጎት የለን። በመንቦጣረር በባዶ ለመኖር እንጂ እንዲህ ማድረግ እንችላለን። አሁን እኔ ኦሮሚያ ክልል ብኖር አፓምሽ ኦሮምኛን ቀርጠፌ በልቼ ከኦሮሞ ተናጋሪው በላይ ይናገራል። አሁን እኮ ብዙ የኦሮሞ ልጆች፣ ብዙ የትግራይ ልጆች፣ ብዙ የደቡብ ልጆች ከአማርኛ ተናጋሪው በላይ አማርኛውን ያንበለብሉላል። አዲስ አበባን አይተውት አያውቁም። ጎጃምን አይተውት አያውቁም። ጎንደርን አይተውት አያውቁም።
አምበል ብሎ ይነግራል። ስለዚህ ድክመት አለ። ኦሮምኛውን እየቻለ አብሮ መማር ሲገባው ወላይተኛ ከወላይታ ጎረቤቱ ጋር አብሮ ሀብት አፍርቶ ኖሮ ወላይተኛ መማር ሲገባው እሱን ጥሎ ሲቦጣረር ኖሮ አሁን አፈር እየገባ አሁን ገባርም አዳው ቢኮዝ ኢዝ ላይዚ ባርማ የኔ ደግሞ ምን መሰለህ የምልህ ቾይዝ አይደለ እስ ቾይዝ ግን ቾይዙ ምን መሰለህ አየህ እስ ቾይዝ ትላለች አንድ እህታችን ከስራ አንተ መስሎሽ ትላለች። ቆይ ላስረዳ። ቾይዝ ምን መሰለህ የእሱን ምርጫ እኮ ነው ያላከበራችሁለት። እኔ በራሴ ምሳሌ ልስጥ። እኔ አሁን ለምሳሌ ሌትስ ሴይ አይ ዶንት ዋንት ቱ ስፒክ ኦሮምኛ አሁን ስንፍናውን ያላከበርኩ አዳምጠኝ። ቆይ ልነግርህ። አዳምጠኝ አልከኝ ነገርኩህ እኮ ነው ብዙ ስላወራ ይሁን አንተ እኮ ዩ ሜድ ፖይንት። አሁን ለምሳሌ ስለ አማራው ሌላ ቦታ ሄዶ ምናምን አልክ ፖይንት አደረግ። ስለ ወላይታ ስለ አለመቻሉ የሱ ስንፍና ነው ዩ ሜድ ፖይንት። እኔ ደግሞ የምለው እሱ ቾይዝ ብላችኋል አይደል? ቾይዝ ከሆነ እኔ ሀብታሙ በሻ የከተማ ልጅ ነኝ። የኢትዮጵያ ቋንቋ አማርኛ ነው፣ ዋናው ቋንቋ አማርኛ እችላለሁ። በቃ በአማርኛ ቋንቋዬ መገልገሌ መብቴን አክብሩልኝ እኮ ነው፣ ቾይዜ ነው። አየህ አማርኛ ጠቅላይ ሚኒስትሩ የኢትዮጵያ ትልቁ ስልጣን ያለበት ቦታ ላይ አማርኛ እያወራ ክልሎች በሙሉ የክልል ፕሬዚዳንት በሙሉ በአማርኛ እያወሩ ጌታቸው ረዳና አብይ አህመድ በአማርኛ እያወሩ እኔ ሀብታሙ በሻ ኦሮሚያ ክልል ስር ኦሮምኛ አውራ መባል የለብኝም ነው። ለምን? የኔ መብት መከበር አለበት። ካወራው ኦሮምኛ እሰየው ይሲራም ሳይን ቹዝ እስ ቾይዝ ስትለኝ ቾይዝ የሚሆነው ምንድነው? ቦዝ ወይ ነው። ለኔም ነው መከበር ያለበት፣ የኔም ምርጫ መከበር አለበት እንጂ ይቻል ባናቱ ይዘግዘቅ አይባልም ነው። እኔ ከመብት አንጻ ይሁን ገባ ባለ መብት እኩል ይሁነን ነው። አንድ ኦሮሞም ደግሞ ባይዘው ኦሮሞም ደግሞ አዲስ አበባ መጥቶ ኦሮምኛ አማርኛ እንዲናገር መገደድ የለበትም። ኦሮሞ ትግራይ ሄዶ ባህር ዳር ሄዶ አማርኛ እንዲናገር መገደድ የለበትም። በቋንቋው ሆስፒታል ከሄደ በቋንቋው መገልገል አለበት። ፍርድ ቤት ከሄደ በቋንቋው መገልገል አለበት። ኦሮምኛ የሚችሉ ሰዎች ሰርቪስ የሚሰጡ ሰዎች በቋንቋው ዘው ቁጭ ብለው ማገልገል አለበት። ይዘግብ ነው ነሺ ያ መዘግብ ምን መሰለህ ራሱ ኦሮሞ ነው ማውራ ኦሮሞ ነው ኦሮምኛ የማይችል አንድ ኢትዮጵያዊ አንድ ኦሮምኛ የማይችል ራሱ ኦሮሚያ ክልል ሄዶ የሆነ ጥፋት ቢያጠፋ ገዝቧል በአስተርጓሚ ፎርጌት ባ ሌላው ብሔር ተወዳ ራሱ ኦሮሞ ነው። ግን አንተ ፍትሃዊ ነው የምትለው? ቆይ ልነግርህ ነው። ኦሮምኛ ባይችል ኦሮሞ ሆኖ የአዲስ አበባ ልጆች ብዙ ኦሮምኛ የማይችሉ የኦሮሞ ልጆች አሉ። አንተ አሁን ለምሳሌ አንዱ ሌሎችም አሉ ብዙ ወንድምና እሱ ሀፍ ኤንድ ሀፍ ነው። በነገራችን ላይ ወንድማችን አማራም ነው ኦሮሞ ነው። በእናቱ ኦሮሞ ነው፣ በአባቱ አማራ ነው። ስለዚህ ብትሄድ ኦሮምኛ አሁን የአዲስ አበባ ልጅ ሆኖ አሁን ዝሆኗ ኦሮሞ ነኝ ትላለች። ጂጂ ዝሆን ገስቧት ኦሮሚያ ክልል ብትሄድ ገስቧት ገና ያፕን በኦሮምኛ አስተርጉማ እንጂ እኔ አልችልም ስላለች የተለየ ስፔሻሊቲ የሚሰጣት ነገር የለም። እሰማስ የትግራይ ልጅ ሆኖ የአዲስ አበባ ላይ ትግርኛ ማረፍ አለ። በጣም ነፍ ትግርኛ ማይችል ትግራይ ቢሄድ አንተ እኮ ትግሬ ነህ ዘሬ ስለሆንክ በአማርኛም ቢሆን ቆይ ያላስተርጓሚ በአማርኛ ፍርድ ቤት ወስዳለሁ የሚል ወፍ የለም እያልኩ። ስለዚህ ዘረኛ ሊያስብል የሚችለው ወይም የተለየ ነገር ሊያስብል የሚችለው ኦሮሞ እየተመረጠ ወይ የትግራይ ልጅ እየተመረጠ ቋንቋውን ባይችለውም ስፔሻሊቲ ቢሰጠው ናው እያነጠው ናው ዩ ጋር ፕሮብለም ዊዝ ሚ ብዬ መጣብሃል። ለሁሉም ከሆነ ግን አምዳው አምኩ ይሄን ነው ያያለው። ኦኬ እንለያየውን እየበሰ ቴንክ ዩ ሰው። አይ ጥሩ በልዩነት ነው ያወራነው፣ ግን አይ ካንተ ጋር እኮ ደስ የሚለኝ ፖለቲካ እስከ ጥግ ድረስ ማውራት እንችላለን። የከተማ ልጅ የማይበሻሸቀው በፖለቲካ ለዚህ ነው። ሙሉ ማውራት እንችላለን። አቴንድ ኦፍ ዘ ዴይ ለምን መሰለህ ኤድመንዳውን ስልኩን ይሰብረው ነበር እኔ ፔጅ ላይ ቢገባ እርግጠኛ ሆኜ እነግርሃለሁ። አቴንድ ኦፍ ዘ ዴይ ፖለቲካ ለምን መሰለህ ፖለቲካ እኮ አይዲያ ነው። የሆነ የተለየ አይዲያ ያለው ዛሬ ምናልባት እሱ የመሰለው ነገር ይኖራል፣ ዛሬ የምትደግፈው ነገር ይኖራል። ነገ ትክክል አይደለም ብለህ ልትቃወም ትችላለህ። እኔ ዛሬ ትክክል ነው ብዬ የማስባቸው ነገሮች ነገ ብዙዎቹ ባይዘው ትክክል መስለውኝ የምታገልላቸው የነበሩ ወይ ማንሳባቸው ሀሳቦች ከጊዜ ብዛት ያሻሻልኳቸው አሉ። ስለዚህ ሀሳብ ይሻሻላል። ሁሉ ጊዜ ስታበርን ሆነ ሁሉ ጊዜ አንድ ሀሳብ ሁሉ ጊዜ ድርቅ ብሎ መሄድ የለበትም። በተለይ የተሻለ ነገር ሲኖር እያስተካከልክ መሄድ አለበት። እኔም እኮ ያልኩህ አሁን ለምሳሌ ኮምፕሮማይዝ እያደረኩ ሳይሆን አሁን ለኦሮሞ ተለይቶ አልኩህ እኮ ለኦሮሞ ተለይቶ የኦሮሞ ልጅ ስለሆነ ቋንቋውን ባይችል የከተማ ልጅ ሆኖ ወይም ደግሞ አሜሪካን ሀገር ተወልዶ ወይ አውሮፓ ተወልዶ ኦሮሞ ነው ኢትዮጵያ ሄዶ የሚችለው አማርኛ ብቻ ሊሆን ይችላል። ኢትዮጵያ ሄዶ ኦሮሚያ ክልል ላይ የሆነ ጉዳይ ማስፈጸም ቢፈልግ ኦሮሞ ስለሆንክ አንተ ዘረ ኦሮሞ ስለሆነ ደሞ ኦሮሞ ስለሆነ ይነዋል በምችለው ቋንቋ ላድርግልህ አይባልም። ኦሮሞም ቢሆን ራሱ የኦሮሞ ልጅ በኦሮምኛ ነው እንትን የምትለው ነው። የወላይታውም እንደዛው የትግራዩም እንደዛው ስለሚሆን ፌር ነው የምልህ። ለዛ
ፌር እንኳን ፌር አይደለም። ይሁን በእንደው ተመልሰን አንግባበት እንጂ አንድ ቀን ምን ሆነ መሰለ አንድ ቀን ኢሳት የዛሬ 3 ዓመት ነው 2 ዓመት አንድ ልጅ በጣም ደስ እስከ ዛሬ አንጀቴን ትበላኛለች ልጅቷን እንደው በአካል ባገኘዋት ነው የምለው እንደው አንድ ቀን እንደው ወይ አሜሪካ መጣ ምናምን ባገኛት ብታቀ እንደው በዚህ ባንተ አደባ ምናልባት ልታይ ትችላለች። ሜቲ ትባላለች። ሜቲ ኦሮሞ ነች እና ደብረ ብርሃን ማን ነው ቢሾፍቱ ምንድነው ናዝሬት ነው ደብረዘይት ነው ደብረዘይት አይደለም ቢሾፍቱ ደብረዘይት የቢሾፍቱ አዳማ ናዝሬት ያ የቢሾፍቱ ወይ አዳማ ልጅ ነች ካልተሳሳትኩኝ። እና ኢሳት ትደውልና አሁን ያለውን የነሸመልስን ፖለቲካ ነው ትክክል አይደለም ያለች የተቃወመች ነው። ለምሳሌ ልንገርህ አለች እኔ ኦሮሞ ነኝ አለች። እናቴም አባቴ ኦሮሞ ናቸው እኔ ጓደኞቼ ደግሞ አማሮች አሉ አለች። እነዚህ ሰዎች ቀበሌ መሄድ ይፈራሉ አለች። ፍርድ ቤት ሲቀርቡ እኔ ነኝ የምሄድላቸው ወይ ለምነውን እኛ ነው የምንሄድላቸው አለች። እና ይሄ ትክክል አይደለም ውስጥ ይቀርቷል። ይሄ ትክክል አይደለም እነሱ እዛ ነዋሪ ናቸው አለች። እኔ ኦሮሞ ስለሆንኩኝ ፍርድ ቤት ገና ቀበሌ ሲሄድ የእንትና ልጅ ምናምን ብሎ ገና ከሩቅ ነው የሚያገለግለኝ አለች ኦሮሞ ስለሆነች። እነሱ ግን ሄደው መገልገል አይችሉም፣ ይፈራሉ፣ ይሸማቀቃሉ። እንደዚህ አይነት ኢፍታ ቆይ ልጨርስልህ። እንደዚህ አይነት ኢፍታዊነት ለምን አለች ልጅቷ። ለምን አሁን ምን ይሆን መሰለህ እነዛ ልጆች እዛው አማራ ሆነው ኦሮምኛ ቢናገሩ እዛ ቦታ ላይ ይሄ ሁላ ችግሮች ይፈጠራሉ ብለህ ታስባለህ? አይ በዘርም ያውቃችሁ ባይዘው ይሁን የሚናገሩትን ራሱ አንተ ስላላየ ነው እንጂ ኦሮምኛ የሚናገሩ ብዙ አማሮች አሉ። እነሱ ራሱ ይበደላሉ። እውነት ለመናገር ምን እንደሆነ ታውቃለህ? ለምሳሌ አርሲ ላይ ይሁን ሻሸመኔ ላይ አንደኛው የተገደሉ ሰውዬ ታውቃለህ? አያታቸው ናቸው አማራ። ሰውዬው ኦሮሞ ሆኖ አማራ ናቸው። አያታቸው አማራ ናቸው። በርግጥ በአያታቸው ነው እዛ የሄዱት። እዛ የተወለዱ ናቸው። አባታቸው እዛ የተወለደ ነው። እናታቸው እዛ የተወለደ ነው። ልጆቹም እዛ የተወለዱ ናቸው። ግን ከዚህ ጊዜ በፊት በአያታቸው ከዚህ ቦታ ነው የመጡት ተብሎ ታውቀው ነው የተገደሉት። ኦሮምኛ የሚናገሩ ኦሮሞ የሆኑ ስለዚህ እንደዚህ አይነት ነገር የሆነ ጊዜ ላይ እንደዚህ አይነት ነገር የሚደብር ፖለቲካ ኢትዮጵያ ላይ ነበር። አሁን ግን እየረገበ ይሄዳል። እመነኝ እልህ ውስጥ የተገባ ዘረኝነት ለዘመናት የተሰራባት ኢትዮጵያ አሁን ግን መፍትሄው ምንድን ነው እያለ ቁጭ ብሎ ማሰብ ይጀምራል። ከዚህ በኋላ ያለውን ነገር በመስማማት የሚደረጉ ነገሮች ይመጣሉ ብዬ አስባለሁ። የትም ቦለታ ላይ የምትኖሩ የአማራ ልጆች የትም ክልል ላይ የምትኖሩ የዛ ክልልን ቋንቋ ቢያንስ በተወሰነ መልኩ ብትለምዱት አድቫንቴጅ አለ። እንዲሁም ሌላ ክልል የምትኖሩ ሌላ ቋንቋን የማትለምዱ ሁላችሁንም በኢትዮጵያዊነት እዛ ክልል ነዋሪ ከሆናችሁ እዛ ክልል ላይ ሀብት ንብረት የምታፈሩ ከሆነ ፕሊዝ ሜክ ሹር ከአማርኛ ውጭ ሌላም ቋንቋ መልመድ አለባችሁ። ጥቅሙ ለእናንተ ነው። አትገፉም፣ ብዙ አትበደሉ። ቋንቋውን ካያችሁ ታከብራላችሁ፣ ያከብሯቸዋል። ካልሆነ ግን በክልሉ ላይ በሚያደርገው ነገር ላይ እኔ የተለየ ነገር ይምጣልኝ ዮኒ ለምሳሌ አርሲ ላይ ኦሮሞ የሸዋ ኦሮሞ እኮ አሁን ለምሳሌ ኦርቶዶክስ የሆኑ አማራ ያገቡ ምናምን እኮ ይገደላሉ። አርሲ ላይ ሸዋ ላይ ምናምን እነዚህ ቋንቋ ለመቻልም አይደለም ባይዘው አንተ እንደምትለው እኔ ቋንቋውን ስፔሲፊክ አወራውልህ እንጂ ችግሩ ከቋንቋም የዘለለ ነው። ብዙ አለ። ይሄ ግን ኢትዮጵያ ላይማ መቼም ችግር አያጣትም። በመጀመሪያ በሀሳብ ተስማምቶ እኔ እናንተ አሁን ሁለት የተለየ ሀሳብ ነው ያለን። ያንተ ሀሳብ አለ፣ የኔ ሀሳብ አለ። አልተጋጭንበትም። ሀሳብ ብቻ ማሸራሸር እንችላለን። የኢትዮጵያ ለዛ ሌቭል ለመድረስ ሌላ 1000 ዓመት መስጠት አለብን። አይደርስም። የእኛ ህዝብ ገብተዋል። የኔም መንገድ ይድልኝ አለበለዚያ እጋደላለሁ። ጥላቻ ነው ከዛ በኋላ የሚመጣ እንዴ። አንተ እኮ በዘር የምትጠላበት አገር ሆኗል እኮ ስርዓቱ ነው። ግን አይደለም ይሁን ስርዓቱ ምን ይሆን መሰለህ፣ ህዝቡ ግን ብልጥ መሆን ይችላል። ህዝቡ አንድ ከሆነ ስርዓት እንደፈለገ ቢያደርግ ምንም ማምጣት አይችልም። ህዝቡ ነው የሚወስነው። ህዝቡ መዋደድ ከቻለ መፋቀር ከቻለ መከባበር ከቻለ መንግስት የፈለገ ባያደርግ ምንም ማምጣት አይችልም። ህዝቡ አንድ ነዋ። 130 ሚሊዮንን በ1000 የፓርላማ አባል ማለት ሌሎቹም ጥቃቅኑንም ጨምረ ማለት ነው ማሸነፍ አትችልም። 130 ሚሊዮን ህዝብ አንድ ከሆነ ምንም እንኳን 130 ሚሊዮን አይደለም ኦሮሞ ተጋሩና አማራ በአንድ ላይ ቢሆን እንኳን ይሄ ችግር አይፈጠርም። ደቡብ እንኳን በራሱ እንደሱማ አይሆንማ። ዓለም ላይ ያለው የዓለም ደግሞ ስቶሪካል ፖለቲካል ስቶሪ ደግሞ ስታየው እኔ አሁን ለምሳሌ ሶማሌ አንድ ብሔር ናቸው፣ ጎሳ ነው እንጂ ያላቸው አንድ ብሔር ናቸው፣ ግን ተበታትነው ሶማሌ ትልቁ ሶማሌ ማብድ ነው። እንደው አይ ምሳሌ ነው የምሰጠው። ሌሎችም ሶማሌ ከድሮ መብድ ነው። ሌሎችም ሀገር ልነግርህ እችላለሁ። ሌላ ሀገር ነው ማለት የተወሰነውን ትምህርት የሌለባቸው ሀገሮች ለምሳሌ በብዛት አረብ ሀገር በትምህርት የሚታወቁ አይደሉም። ኤክሰፕት ተርኪ በጣም ጎበዞች ናቸው። በዚህ ኢጅፕት፣ ቱርኪ ምናምን ጎበዝ ናቸው። ይሄ ሌሎቹ አሁን ሞሮኮ ምናምን ብታመጣ እነሱ የተማሩ ናቸው ምናምን በዚህ አይደሉም። ሌላው አረብ ሀገር ብትሄድ ግን በዘይት ያበደ ነው። ማይም ነው፣ የሚያውቀው ነገር የለም፣ ያወቁት ነገር የለም። በዘይት ያበዱ ናቸው። ዘይት ነው ያላቸው። ከዛ ውጪ ነዳጅ ነው ያላቸው። ከዛ ውጪ ትምህርት የለ፣ እውቀት የለ። ሴት ልጅ መኖር የማትችልበት ሴት ልጅ አይኗን ካየ ሁላ በቦክስ የምትላት ዓለም ናቸው። እነዚህ እቃቅ ናቸው። ስለዚህ እነሱ የትምህርት ደረጃ ስለሌለ ሊግባቡ አይችሉም።
አይ እንደሱ ካነሳ እኮ አሁን ለምሳሌ እኔ የምምለው እሱ ነው። አየህ አረብ ሀገር ሴቶች ይጨቆናሉ፣ ሃይማኖት ችግር አለ ምናምን ልክ ነህ። ግን አንድ ብሔርም ሆነ አንተ እንደምትለው አንድ ብሔር ስለሆንክ ብቻ ወይንም አንድ አይነት ህዝብ ስለሆንክ ብቻ መንግስት ላይ የተነሳ ፖለቲካ ሁሉ ጊዜ ዲቫይድድ ኤንድ ሩል ነው አይደል? ይከፋፍላል፣ በጥቅም ይከፋፍላል። ለአንዱ ጥቅም ይሰጣል፣ አሁን ለአንዱን ያቀርባል፣ አንዱን ጠላት ያደርጋል። ይሄ የፖለቲካል ሲስተም ነውና ህዝቡ ቢፈልግ እንኳን ያው ህዝብ ላይ ችግር አላይም እኮ የኦሮሞ ህዝብና የአማራ ህዝብ እንደ ህዝብ ችግር የለበትም። እኔ ትልቁ ማስበው አማራና ኦሮሞ ተስማምቶ እንዲኖርልኝ ኢትዮጵያ ላይ ትልቅ ኢምፓየር መፍጠር እንደሚቻል እርግጠኛውን የመናገር እችላለሁ። የአማራና የኦሮሞ የፖለቲካ ህዝቡ አንድ ነው። ፖለቲካው የሚፈታበት ለምን እንደነገርኩ ኦሮሚያ ክልል ላይ እስከ 12 ሚሊዮን የሚገመት የአማራ ልጅ አብሮ የሚኖርበት ነው። አንድ ለመሆን ሩቅ አይደለም፣ ለመቀራረብ ሩቅ አይደለም። እኔ አሁን ኦሮሚያ ክልል ለማ ስትለኝ እልል ነው የምለው። ለምን አማራውም አለበት፣ ኦሮሞም አለበት፣ ደቡብም አለበት፣ ሁሉም አለበት። ለማ ሲባል አይከፋኝ። ደቡብ ለማ ስትለኝ እልል ነው የምለው። ለምን አብሮ የአማራ ልጅ አብሮ እዛ እየለማ ነው። አዲስ አበባ ለማ ስትለኝ በጣም ነው ደስ የሚለኝ። ቅሬታ የሚኖረኝ ትግራይ ለማ፣ ጎጃም ለማ፣ ጎንደር ለማ ስትለኝ ትንሽ ቅሬታ አለኝ። ለምን አንድ ህዝብ ብቻ ስለሆነ ሌላውን ማቅረብ። ወሎ ለማ ብትለኝ ደስተኛ ነኝ። ሸዋ ለማ ብትለኝ ደስተኛ ነኝ። አየህ ሌላው ህዝብ ያልተቀላቀለበት ለማ ስትል ዘረኝነት አለ። ይሄ አሁን ስህተት ነው ንግግር። ለምን መሰለህ አንተ መብት ነው። ለምን ላስረዳ፣ ስህተት እንደሆነ አስረዳኝ። ኦኬ እንደ መጨረሻ ላስረዳና በዚህ እንለያየው። እኔ በጣም አመሰግናለሁ። ጥሩ ጊዜን ያሳለፍነው። መልካም አመት በዓል ታንክስ ጊቨን ቤት ተርኪ ምናምን ሰራለሁና ላይቭ ቆይ እንደው አብሬ አስቀቅላለሁ። ማነው ተርኪ የሚሰራው? ባለቤቴ ልጆቼ በሚለው ቢስተካከል። እኔ እግዚአብሔር ላይ ላለፉት አንዱ 7-8 ዓመታት እኔ ነኝ የሰራሁት። አንተ እኔ እግዚአብሔር የሚያርብ ሰው እያሆነ ኩካረጋችሁ እኔ የሆነ ማኛ አንተ በቃ ይሄ ሰውዬ እኮ እንደተለወጠ አለ። እግዚአብሔር ምስክር አይለኛ ተርኪ ነው የሚሰራው። አሳያለሁ በተቀየረሻል ማለት ነው ብራዘር። እንዴ በስመ አብ ምግብ ስሰራ አደገኘውኛል። በጣም ብዙ እንዳታስቡኝ። ምግብ አካባቢ የሚቀቀል ነገር ካልሆነ አላውቅም። ምግብ በቆሎ ምናምን የሚቀቀል አልረፍልሃለሁ። ወሬ ሌላ ድንች ይቀቀልልሃል። ኧረ በስመ አብ አሁን በቃ አሳያለሁ። በላይቭ ነው ማሳየው። እንዴት ነው አሳያለሁ። በደምብ ነው የሚሰራው ምግብ። ግን እኔ እያልኩ ያለሁት ምን መሰለህ፣ ኦሮሚያ ክልል ያለ ህዝብ እንደ ህዝብ ተጠቃሚ ይሁን ነው። ኦሮሞውም፣ ትግሬውም፣ አማራውም ሌላውም እንደዛ ሲሆን ፖሊሲው የሚወጣው ሁሉንም ህዝብ ሳይመርጥ ለኦሮሞ ለትግሬ ምናምን ሳይል ሁሉንም ልክ እንዳልከው ኢኮኖሚ ጥቅም ሲኖር ልማት ሲኖር ሁሉንም አካቶ ሲኖር ደስ ይለኛል። አዲስ አበባ ያለው ሰው እኛ አዲስ አበባ የተወለድነውንም መጥቶ የሚኖሩትንም ደግሞ ሀገራቸው ነው፣ ክልላቸው ነው፣ ከተማቸው ነው። እነሱም ደግሞ አብረው ሲለሙ እኩል ሲለሙ ያን ማየት ደስ ይለኛል። ትግሬ ላይም ልክ እንዳልከው አማራ ላይም እንደዛ እና እኔ ያንን ስርዓት ነው ምናፍቅ መሆን ያለበትም ደግሞ እንደዛ ነው። ቢኮዝ እኔ እናንተ ሀገር እዚህ ሀገር ያመጣን እኮ እሱ አይደለም። ይሄ ሲስተም ነው። ይሄ ሲስተም ባይኖር እኮ እኔ እናንተ ሀገር አሜሪካን ሀገር ልንወደው አንችልም። በታሪክ ጭቆና ቢኖር ሰግሬጌሽን ቢኖር አሁን የተወሰነ ሲስተሚክ ሬሲዝም ይባላል አይደል? አሁን ጥሩ አሁን ከዚሁ ጋር ስለምንቋጨው በፖለቲካ ራሱ አንተ ላይ በብዛት እኛ ላይ ጓገጭ የሚሉት እኮ ካየህ የኦሮሞ ልጆች አይደለም፣ በብዛት የትግራይ ልጆች አይደለም። ሁለቱም ናቸው፣ አማራና ኦሮሞ ናቸው። እኔ ላይ የሚሰርበው ሁለቱም ናቸው። አንተ ምክንያቱም በደንብ አድርገህ የአማራውን ፖለቲካ ላይ ሞር ስለያዝከው የአማራዎቹ የሚያስቀኝ እያገዝካቸው አማሮቹ ይጠሉኛል እኮ በብዛት እኮ የሚያስቀኝ እኔ አሁን ለሁለት ሳምንት የኦሮሞን ፖለቲካ ባጦዘው ኪንግ ዮኒ ማኛ ነኝ። ለሁለት ሳምንት የትግራይን ፖለቲካ ባጦዘው ጀግና ናቸው ብል ኪንግ ዮኒ ማኛ ነኝ። አማራ ጋና እንደፈለግ ደምን ሰጠ። እኔ መኮንን ፋኖና ሰለሞን ቦጋለ ፋኖ ሰለሞን ፋኖ ደማቸውን የሰጡትን ሰድቦ የሚያባር ለዚህ ነው የማይመቹኝ። አይደሉኝም። ክብር የማያውቁ ማዋረድ እንጂ በክብር የማይሰራ ጋር ለምን ሲሰቀል አይሆንም? አስበው። በክብር አትደራደር። እኔ ፍትህ የምትጠይቅለት ሰው ለሱ ለምትጠይቅለት አንተን ለሚያበሻቅጥ እንዴት ነው ፖለቲካ የምትሰራለን? ለምን አራት ብሉን አይበላም? አሮን ዱ እኔ ደግሞ ምን አለ መሰለህ ይሁን አሁን አንተ የምትለው አንተ ባልከው እስማማለሁ። እዚህ በተለይ ሶሻል ሚዲያ ላይ ያለው እንኳን እኛ እስክንድር ነጋ ነው እንዴት እንደሚበጣት እንዴት እንደሚሞልጩት እዛ ትግል ላይ ገብቶ ባመነበት አምኗል። ልጁ አምኗል። በአማራ ትግል ላይ አርበኛ ራሱ በቅርብ ነው ስም የተሰጠው። አርበኛው እስክንድር ያሉት በቅርብ ገባ። ያን ያህል ጥላቻ ያላቸው ነው ከነሱ ጋር ይብላ ይሄድ በጣም አማረዋል ማለት ነው። ጌታም በጣም ነው መጠላቸው። ፖለቲካቸውን አደቀዋለሁ እያልኩ ነው። ክፉ ነው። እኔ ደግሞ መርዝ ናቸው። አይ እሱን እስማማለሁ። አሁን በጣም የክፋት ብታከብራቸው ፖለቲካቸውን ተጨቆኑ ብለህ ብጮህላቸው ምን ብታረጋቸው ሙልጭ አድርገው የሚያዋርዱህ እንጂ የሚያከብሩ አይደሉም። ሰው ይደውም ቢወረ ከሚያከብር ጋር እንጂ ከሚያዋርድ ጋር ለነፃነት ግደለኝ አልታገልም። በኦሮሞ ቢሆን እስክንድር ነጋ
ምን ያህል ቦታ እንደሚያገኝ ታውቃለህ? ምን ያህል ስልጣን፣ ምን ያህል ክብር እንደሚያገኝ ታውቃለህ? እስክንድር ነጋ የኦሮሞ ፖለቲካ ደግፎ ቢሄድ ዲድ ዩ ሲ የትግራይን ፖለቲካ ደግፎ ቢሄድ በደሩዛ ሀረሩ ማየት ትችላለህ። በእኛ ጓደኛ ትግራይ አንድ የትግራይ ልጅ ደሩዛ ሀረሩን በክፉ የሚያነሳው የለም። አንድ ክፉ ናቸው እነዚዎቹ። መርዝ 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 ና አይመቹኝም ነው ማወራ። ለምን በአናቱ አይተከልም? ለእኛም አይሆንም ወደፊት። አይ እኔ አንተንም እኮ እነሱ ለነፃነት ለፍትህ ቢመጡ አንተን ይደፈዋል። ለአንተ እንኳን አይሆን ባይዘዌ እኔ በተወሰነ መንገድ ከአንተ ጋር ምስማማው ምንድን ነው፣ በጣም ጥላቻ እኮ አማራ ሲሆን ጥላቻ አስተሳሰብ ነው። ባይዘዌ ይሁን አሁን በኦሮሞ ልጆች ህዝብ አላልኩም። አሁንም እዚህ ፖለቲካል የኦሮሞን ፖለቲካ የኦፒዲዮ ደጋፊ የኦነግ ደጋፊ እልም ያለ ጥላቻ ታይባቸዋል አይደል? የአማራውም ኦሮሞን እንደዛ ይጠላል። ለፍትህ ነው የምታገሉ ይላል። ኦሮሞን እንደዚህ የሚጠላ አማራ አለ። አንተን ራሱ ሰፈርና ደምን አጥንትን መርምሮ የኛ ሰፈር አይደለም ብሎ የሚጠላ አለ። ይሄ አስተሳሰብ ነው። አየህ፣ በኦሮሞ ፖለቲካ ላይ በትልቁ ካናዳው ላይ ያስገቡት ሰው ልዘግብ ስልጤ መሐመድ ስልጤ የሚባለው የኦሮሞ ፖለቲከኞች ካናዳ አስገብተው ያደርጋል። ኦሮሞ እንደዚህ አይነት ችግር የለበትም። ግን እኔ አሁን ምን መሰለህ የአማራው የሚረዳህን ዘግበኝ። አማራ አንተ ባለህ አቅም ዘርን ሳትመርጥ አንተ እንዲያውም ሞር የምንወደው ወንዶች እናቶቻችን ነው እና ሞር ወደ እናቶቻችን ነው የምናደላው። እውነት ለመናገር እናቴ የሰላሌ ኦሮሞ እንደሆኑ ብዙ ጊዜ ትነግረናለህ እና ያንን ሁላ ለፍትህ ብለህ መንገድ ብቻ ሳይሆን በጣም ነው የምወዳት። በጣም መልካም ሰው ነች። በጣም መልካም ሰው፣ በጣም በቃ እናቶች መላእክቶች ናቸው። ሰው እንኳን ሰፈር አመት በዓል ሲሆን ሰፈር ሰብስባ የምታበላ በጣም ደግናት ነበር። በጣም ደግ በቃ ማውራለ ደግናት ነበር። ኦፍ ኮርስ ስለዚህ ምን የፈለኩት ምንድን ነው በዛ ደረጃ ለነሱ እንኳን ድምጽ እየሆንክ የምትጠለሸው ነው። ለምን ብዬ ነው ጥላሸት ለሚቀባኝ እኔ ድምጽ መሆኑ ለምን 4 አይደለም 9 አገር 50 እግሩን ይብላ አልሰማም። ለሚያከብረኝ አክባሪ፣ ለጠላኝ ሬት የሆንኩ ሰው ነኝ። የኔ ማንነት እኔ ደግሞ ምን መሰለህ እነዚህን ሰዎች ሳይሆን ማየው ትክክለኛ ነገር ምንድነው ማንንም ማለት የመጥረቢያ ልጅ መዘለፊያ ነው። አራዳ ልጅ ማን ልንገር የጂጂን ልጅ ብታገባት ጂጂን ነው ያገባው። ትረስት ሚ when I say that by the way ምንድነው ሚስት ስታገባ ምንድነው ልጅቷን ሳይሆን እናቷን ተመልከት ይባላል። እናቷን ተመልከት ዝሆን ነው የምትሆንበት መጨረሻው። እና እሱ ጥሩ አባባል ነው። ማንያ በጣም ጨዋ ልጅ ነው። ባይዘው የእንትና ባል የጂጂ ልጅ ባል እሱ ተጫወቱበት። እኔ ጂጂ አንዳንዴ ሲደብራ በጠረባውላ የምትለው ይመስለኛል። ሳይ ትበለደዛ ብላ ብያ ልጁ ምስኪን ነው። በጣም ትውት ልጁ ሽልጥልጥ ነው። እኔ ልጇን እንደወንድ የወንድ ግሬስ የለውም አልዋሽ። ማንም ጓ አይልበትም። ሞቶ እንደዚህ ግሬስ ቢኖረው ይለጠግሬስ ነበር። ግሬስ ምናምን ወፍ የለም። እንደፈለጉ ገዝተውት ነው የሚኖሩት። ገባ እስካሁንም የቆየው በእነሱም ተገዝቶ ነው የሚኖሩት። እና ብሎ ነው የሚያወራው። ሲያወራ እንኳን አስበዋል። እኔ ቦ ጂጂን ገነጣጥያት ነበር። አንዱን ቱርክ አንድ ጀርመን ነበር መልካም። አይ መጀመሪያም እዛ ቤት መግባት አልነበረበትም። እና አስቸጋሪ ትልቁ ጥፋቱ እሱ ነው። ስለዚህ እንደ ህዝብ የአማራ ህዝብ ወርቅ ነው፣ ከሌላው ጋር ተግባብቶ የሚኖር ነው። ፖለቲከኛው የአማራ ግን እከክ፣ አብዛኛው እከክ በከክ ሁሉ ማለት ነው። አብዛኛው እየሰማ ጆሮ እየመረጠ አይስማ። አብዛኛው የአማራ ሶሻል ሚዲያ ላይ ያሉት ሶሻል ሚዲያ ለእስክንድር ነጋ ያልሆነ የአማራ ልጅ ለማንም ሊሆን አይችልም። በቃ ራሱ ለመሰዋት የገባለት አሜሪካ መኖር የሚችል የእሱ ደግሞ እኮ የተለየ ነው። ቃውስ ነው ነው የምለው። ለማንም 4 እግሩን ለምን የኢትዮጵያ ድፍን አይበላም? እኔ ተሰቃይቼ ሌላው ሊኖር ለምን አይሞትም? ድፍን ሂድና አቃጥለው ነው የምልህ። ትቀልዳለህ እንዴ? በእውነት እውነቴን ነው የምልህ። ያን ሁላ መስዋዕት እየከፈልክ አንተ ስቃይን ትበላለህ። ያንን ነው እኔ በብዛት የማየው። ገብቶሃል? እኔም እንግዲህ በተወሰነ መንገድ የእስክንድር አይነት እንደው የእሱን ያህል ስብዕና ባይኖረኝም የእሱን ያህል ዲተርሚኔሽን ልክ እሱ እንደሚከፍለው ባይኖረኝም በአስተሳሰብ ደረጃ ግን እኔ የማምነው ይሄ አማራው ቢሳደብ፣ ኦሮሞ ቢሳደብ፣ ትግሬው ቢሳደብ እሱ ሳይሆን አት ኤንድ ኦፍ ዘ ዴይ ኢትዮጵያንም ሰላምም የሚያመጣው ፍትሃዊ ነገር ነው ብዬ አምናለሁ። ስለዚህ ለፍትህ መቆም ልክ ነህ። ለፍትህ የሚገርም እኮ የኦሮሞ ልጆች እንኳን እስክንድር እንደዛ አይሰድቡት፣ የትግራይ ልጆች እንደዛ አይሰድቡት። አስበዋል። ጌታን ነው የምልህ። የኦሮሞ ልጆች እኔ እስክንድርን ወጥተው ሲሰድቡ ለጥፈውት እኔ አይቻላል። የትግራይ ልጆች አውጥተው ለጥፈው ሲሰድቡት አይቻላል። እኔ የማየው እስክንድርን ለጥፎ የሚሰድበው የአማራ ልጅ በጣም አሳፋሪ ነው። እሱም አንተ እስክንድርን አማራ ሆነ እስክንድርን በምንድን ነው የምትሰድበው? እንኳን አማራ ሌላውን ብሔር ሆነ እስክንድርን የመሳደብ ምንም ምክንያት የለም። ቢኮዝ እስክንድር ሌላው እሺ በለው ገባ፣ ሌላውንም ብሔር ጠርቶ በዘሩ በምናምን የሚናገር ሰው አይደለም። እንደዚህ አይነት እና ችግሩ ለዛ ነው የእነሱ ፖለቲካ የትም አይደርስም የምልህ። በተለይ ሶሻል ሚዲያ ላይ ያሉት በዛ ነው የምነግርህ። ኤግዛክትሊ
ተጽዕኖ መፍጠር አይችልም። ቢኮዝ ያለውንም አያከብርም። ልክ ነህ። እሱ ያለውን ካላከበርክ ማንም ሌላ ወደፊት የሚመጣል የለም። ይሄ መስተካከል እኔ ማምነው በመኩ ፋኖና በሰለሞን ቦጋለ ፋኖ ደም የሰጡ ወንድሞች ከተዋረዱ በኋላ ለእኛም እንደማይሆን አውቃለሁ። ደም እኮ እኛም ሰተናል። ሊሆን ደረጃው ይለያያል እንጂ ሁላችንም የምንሰጠው ይሄ እኛማ እነ ጀዋርን ያሸናን ነበርን። የዛሬ ዳርገውና ጊዜያችንን መስጠቱም ትልቅ ነገር ነው። እንደዛ ነው የማስበው። ሊሆንዬ መልካም ዓመት ለሁላችሁ። የኔዎቹ አሳደረኝ ከእሱ ጋር ስንገናኝ እንቀደዋለን ነው የሚባለው። ይመቻችሁ። መልካም ቤተሰብ ሰላም በልልኝ። ሰላም በልልኝ ልጆቹን በሙሉ ሃፒ ታንክስጊቪንግ በልልኝ። ዩቲዩብ ብራዘር እሺ፣ ኑሩልኝ። እሺ እንግዲህ የኔዎቹም የምናገረው በተለይ አንድ መሴጅ ምናልባት ከገባችሁ የአማራ ልጆች ድምፅ የሚሆኑላችሁን ሰዎች አትግፉ። ድምፅ የሚሆንልን ገፍተህ ሌላ ድምፅ የሚሆንልህ አታመጣ። ስለዚህ እሱን ነገር አስተውሉ። ድምፅ የሚሆኑላችሁን እያዋረዳችሁ ከእኛ ጋር የሚቆም የለም ብለህ ፖለቲካ ባሰሩ ጥሩ ነው፣ ጥቅም የለው። ስለዚህ ምድር ያለው የአማራ ህዝብ ግን ፍቅር እንደሆነ ሰላም እንደሆነ በየቦታው ላይ የሚኖር መልካም ህዝብ እንደሆነ እናገራለሁ። የሶሻል ሚዲያው ነብሰ በላ ሌባና ወሮ በላ እንደሆነ አብዛኛው ልናገር ወዳለሁ። ሰላማችሁ ይብዛ። መልካም ጊዜ ይመች።